ሁላችሁም እንኳን ደህና መጣችሁ ሰላም ብለናል እህት ወንድሞቻችን እንዴት ናችሁ ደህና ናችሁ ወይ ታፕ ታፕ ኮፒ ሊንክ ሼር ምናምን ነገር ያደርጋችሁ እንዴት ናችሁ ሁላችሁም ዛሬ እንግዲህ ስለ ሰላት እንነጋገራለን ከዛ በፊት ግን ሰላም ማለት የምትችሉ ሰላም ማለት ትችላላችሁ ሚስራ ወጣች ማህሌት አለች እፎይ እንኳን ደህና መጣችሁ ሰላም ብለናል እሺ ሰላም ለእናንተ ይሁን ክርስቲያን እንዴት ናችሁ ሰላም አመሻችሁ ይመስገን አምላክ ሰላም ክርስቶስ ከኔም ካንቺም ጋር ይሁን እንዴት ነሽ ደግ ነሽ ሁሉ ሰላም ሁሉ ጤና እንዴት ነሽ ያሳን ባልም ሰላም እሺ ሰላም ወንድማችን እንዴት ነህ ለቀቀህ እንትኑ አፒል አረኩና ሰራል ለቀቀልህ ለቀቀልኝ አይ ቲንክ ካሜራ አስከፍት ይመስለኛልና ጥራቱ ምናምን ነገር ነው እንደዛ የሚያደርገው ያ ፊትህን ታጠብና ክፈት ካሜራ ፊትህን ድንገት አይቶት እኮ ነው እስከናይናረ ክድ ነበር እንደዛ በይኖር የኔ አይደለም በየክድ ነበር እንደ አንዳንድ ሰዎች አንዳንድ ፊቶች ማይካዱ ናቸው ትላለህ ቃል ሰላም ብለናል እንዴት ናችሁ ሰላም ክርስቶስ ይብዛላችሁ ሰላም ብያለሁ ክርስቲያን ፎይ ሚስሩ ማህሌት ዴናችሁ እህቶቻችን ሰላም ብያለሁ ከስርም ያላችሁ ግን ላይቭ እንደከፈት ከራሱ አያስታውቅም እና ኮፒ ሊንክ በጣም ይፈልጋል ቤት እና ኮፒ ሊንክ በደንብ አድርጉለት ጋይስ አካውንቱንም አድርጉለት ቤቱንም አድርጉለት ላይቭ እንደገባችሁ ራሱ አያመጣልም ከላይ ያለ አይደለ ቫይራል ነው የሚባለው እንደሱ ማይመጣ እና እንደዛ አድርጉ ኦኬ እሺ እንደዛ ከሆነ ኮፒ ሊንክ ምናምን ነገር አድርጉት ሼር አድርጉ ለጓደኞቻችሁ ሜቢ ቫይራል ሊወጣ ይችላል እንደዛ ከተደረገ ማለት ነው ያ እንግዲህ ዛሬ የምንነጋገረው ስለ ሰላት ነው ስግደት በእስልምና ማለት ነው ሰላት ተብሎ የሚጠራው መሐመድ ስለ ሰላት የተናገራቸው አንዳንድ ትሪኪ ነገሮች አሉ በጣም አስቂኝ ነገሮች እንዲሁም ደግሞ ጭካኔ የተሞላባቸው ነገሮችም ያዘዘባቸው ሁኔታዎች አሉና እስልምና በቀላሉ አንደኛ ሐሰተኛ ሃይማኖት መሆኑን ማረጋገጥ የምንችልባቸው ነገሮች መሐመድ ተናግሯል በቀላሉ ማለት ነው እናንተ ኤክስፒሪየንስ አድርጋችሁ ወይ ፕራክቲስ አድርጋችሁ ብታዩት ያ ነገር ሀፕን ካላደረገ እስልምና ሐሰት ይሆናል ማለት ነው ለምን መሐመድ የተናገራቸው ነገሮች ሁሉም እውነት ነው ብላችሁ ስለምትከተሉ ሙስሊሞች ማለት ነውና ስለዚህ ከዚህ የተነሳ ነብያችን እውነተኛ ነው ወይስ አይደለም የሚለውን ነገር ለማረጋገጥ እሱ ያዘዘውን ነገር ብታረጉ ከዛ በኋላ እውነተኝነቱንና ሐሰተኝነቱን ማረጋገጥ ትችላላችሁ ማለት ነው ለምን መሐመድ ከራሱ አይናገርም መገለጥ ቢሆን እንጂ ወሂ ቢሆን እንጂ ጅብሪል የነገረውን ቢሆን እንጂ የሚል ቁርአን ላይ ስላለ ጅብሪል ማን እንደሆነ ባይታወቅም ማለት ነውና አላህ ያወረደለትን በጅብሪል በኩል ማለት ነው ብላችሁ የምታምኑት እሱ የነገረውን ካልሆነ ከራሱ ምንም ነገር ሊናገር አይችልም ብላችሁ ስለምትናገሩ ማለት ነው ስለዛ መሐመድ የተናገራቸው ትሪኪ ነገሮች ሁሉ ሐሰተኛነቱን የሚያሳዩ መሆኑን በዛው ቼክ ማድረግ የምትችሉባቸው መንገዶች አሉ ከዛ ውስጥ አንዱ ሰላት ነው ሰላት ስትሰግዱ ምን ማድረግ አለባችሁ ምን አዘዘ ምን ማድረግ የለባችሁም የሚለውን የተወሰነ መዳሰስ እንችላለን ማለት ነው ከዛ ነብያችን እውነተኛ ነው ወይስ ሐሰተኛ ብላችሁ ከዛ በኋላ ግራ አትጋቡ ምክንያቱም መሐመድ ሐሰተኛ መሆኑን በዛው በራሳችሁ አጣርታችሁ መውጣት ስለምትችሉ ማለት ነው ስለ ሰላት ከቁርአንም ከሐዲስም ያሉ ነገሮችን የተወሰኑ ለማየት እንሞክራለን እንደዚህ ዲቴይል እንኳን ቁርአን ላይ ያለ ነገር ባይገኝም ሐዲስ ላይ የተጠቀሱ ነገሮች አሉ እነሱን ቼክ ምናረግ ይሆናል ማለት ነው ምናይ ይሆናል
እና በዚህ ርዕሰ ጉዳይ ነው ትንሽ የምናወራው። እስኪ ገስት እያሳየኝ ስላልሆነ ካሉ ምናምን አስገቡ ሞዴሬተሮች። አሁንም መጣ። ኦኬ ምን እንደሆነ አላውቅም። ቲክቶክ የሚለው ምንድን ነው የመጣው? ቅድም ስክሪንሾት አድርጌ ላኩልህ አይነት ነገር አሁንም ላኩና ኳሊቲ አንጻር ነው ጥራት ነው እንትኑ ኤርሚስ ማሜ ከሰላት ጋር በተያያዘ የተለያዩ እንትኑ አክቹዋሊ እሱን የሚፈልግ አይመስለኝም። ካሜራውን ክፈተው እንትኑን አሳየው። ጨለማም አይደለም እና የተለያዩ አስተምሮቶችን አስተምሯል ለመናገር ሰው ከሰላት ጋር በተያያዙ ማለት ነው። እያንዳንዳቸውን የምንመለከታቸው ይሆናሉ። ሁሉም መሐመድን ሐሰተኝነት የሚያሳዩ ናቸው። ከነቢያቶቹ ማስተምረው ደግሞ ሰላትን በእንደዚህ አይነት ሁኔታ ላይ ያስተማሩበት የለም ማለት ነው። ሰው ወደ ሰማይ እያየ ብትጸልይ እንደዚህ ትሆናለህ፣ እንደዚህ ካደረክ እንደዚህ ትሆናለህ የሚሉ አስተምሮቶች ያሉበት ነው። እነኛን የምንዳስሳቸው ይሆናል ማለት ነው። እንዲሁም ደግሞ ተጨማሪ ብዙ አስቂኝ ነገሮች አሉት። ብቻ ሚፍታ እንኳን ደህና መጣ። ሚፍታ ይሰማል? አለሁኝ እኔ ይሰማል። እሺ የተለያዩ አስተምሮቶችን ማሚ ያስተምሯል። ሰው የሆነ ቪዲዮ ሰርች ነበረ። ከዛ ብንጀምርስ ረሳሁት፣ ግን ምኑ ጋር ነው ያለው? ሰላትን ያልሰገዱ ምትላለች። አስታወስካት? ይሄን አንድ ጊዜ ሰርተን አይ ቲንክ በሁለተኛው አካውንት ነው በዋናው ነው የሰራው። ብቻ አይደል ነው ታውቀዋለህ? እስኪ ቼክ ማድረግ እችላለሁ ኢንኬዝ ቼክ አድርገው እስኪ። ብዙ ነጥቦችን በሰላት ጉዳይ ላይ ማንሳት ይቻላል። ጊዜው የተወሰኑ 1-4-5 ነጥቦችን ግን እናነሳለን እና እውነት ይህ ሃይማኖት ነው ወይ ብለን እንድንገረም እንድንደነቅ የሚያደርጉ ነጥቦችም አሉ። እዛ ውስጥም እነሱንም የምናያቸው ይሆናል ማለት ነው። ጎስት ነው ምንድን ነው? ቢራቢሮ ሰላም ነው። ቢራቢሮ እንዴት ነህ? ደህና ያሪክ እፎይ ናገኝ ክርስቲያን ነህ እንዴ? አገኘሁት። ምንድን ነው? ሰላም ነው? ደህና እንዴት ናችሁ? አድናቂ ነን። ምንድን ነው የምታደንቀኝ? ብሔራዊ ቡድን ተጫዋች ነኝ። ብሔራዊ ቡድን ተጫዋች ነኝ። ለኳስ ተጫዋች ነው አድናቂ። ተማሪ ናችሁ? ተማሪ ናችሁ? ስንተኛ? 9 ወንድሜ 8። እያነበብክ ነው? ገና 12 ነው ፈተና ብለህ ዘና እያልክ ነው? አረ እያጠና ነው። እኛ እኮ በአንተ እድሜ ላይ እኮ 9ኛ ክፍል ስልክ እኮ ሰው ላይ ነው የምናየው። ቲክቶክ ወንጀል አይደለም? 9 ማለት 18 አልሞላህም አለ? አይፈቅድም እኮ ቲክቶክ ህጉ። ስለዚህ ስትሞላ አጭበርብረሃል ማለት ነው። 1-3 ዓመት በጊዜ ትንሽ ጊዜ በትንሽ ጊዜ አድርግ። 18 ዓመት በታች ህጉ አይ ቲንክ ላይቭ አይፈቅድም እስከማውቀው ድረስ። እና በርቱ፣ አንብቡ፣ ትማራለህ። በደንብ ተማር። ሰንበት ትምህርት ቤት ለመማር ሞክር። ቤተክርስቲያን በደንብ ተከታተሉ። ቀጣይ እናንተ ናችሁ ዩኒቨርሲቲ ስትገቡን ትቀበሉ። እሺ በርታ። HN
ኤችኤን ያኔ እ ክርስቲያን ነኝ። እኔ ክርስቲያን ነኝ። እንኳን ነሽ። ምን እንታዘዝ? ሁሌ አደምጣችኋለሁ ከሆነ ጊዜ በኋላ እንዴት መሰለህ ለአንድ ስራ ጉዳይ አንድ ቦታ ሄዳለሁኝና የኢትዮጵያዊ አይደለም ሰውየው እና የሄድንበት ቦታ ቤተክርስቲያን የለም። ጆርዳን የሚባል ሀገር ነውና ቤተክርስቲያን የለም። አንድ የሶሪያ ቤተክርስቲያን አገኘንና እዛ ቤተክርስቲያን እንድንሳለም ሶሪያዎቹ ፈቅደውልን ሰጡን ያን ቤተክርስቲያንና ከኛ ጋር ለስራ ጉዳይ አብሮን ሄድ የነበረው የእስልምና እምነት ተከታይ የዛው ሀገር ዜጋ ነበርና እስቲ እናንተን መዝሙር ዘምሩልኝ አለን እኔና ጓደኛዬ። ከዛ ዘመርንለትና ወይኔ አይምሮዬን ወደ ሆነ ቦታ ወሰዳችሁትና በጣም ባውቅ ተመኘው። ምክንያቱም መንፈሴ ይረጋጋል ስሰማ ስለ እንደዚህ አይነት ነገር አለ እና ጀስት ስለኛ ሃይማኖት አንዳንድ ነገር ጠየቀን። ግን ደግሞ እኔ ስለሱ ሃይማኖት አንስቼ ይሄ እንዲ ነው ብዬ እማብራራበት ምንም አይነት የእስልምና ዕውቀት የለኝም ነበርና ከዛ በኋላ እዚህ ተመልሼ ልክ ያንተን ቲክቶክ በመከታተል ሰዓት ወይኔ ያኔ እንዲለው ነበረ ያኔ ይሄንን ማለት ይችል ነበረ ያልኩኝ በጣም ቆጨኝ። የእውነት በጣም ቆጨኝ እና ስለ እውነት የምትሰሩት ስራ እጅግ ታላቅ ነው። በጣም ነው የምናመሰግናችሁ። አክቹአሊ የኛንም ሃይማኖት በደንብ ማወቅ አንዳንዴ እኮ እኛም ኦርቶዶክሶች እንደዛው ነን አይደለ? አናነብም እና የሚጠይቁን ጥያቄ ድንግር ስለሚያደርገን ነው። ብዙ ኦርቶዶክስም ወደ ፕሮቴስታንትም ወደ ሌላም ሃይማኖትም ሄደውና ጀስት ለሚጠይቁን ጥያቄ እኛም መልስ እንድንሰጥ እንድናነብ አድርጋችሁናል። ስፔሻሊ በዚህ ዘመን በዚህ ፕላትፎርም እየመጣችሁ ያላችሁ መምህራን ወንድሞች እና እጅግ አድርገን እናመሰግናለን። አሁን ትንሽዬ የሆነ መንገድ ከፈትክልኝና ኦ ማይ ጋድ አሁን ያኔ እዛ ሆኜ ቢሆን ኖሮ ይሄንን አንስቼ ስለ ነብዩ መሐመድ ይሄንን ብለው እኮ ምናምን ብዬ መቆጨት ጀመርኩኝና አየህ እንዲሰማ እኛንም አደረከን። ብዙ ደግሞ ወንድሞች እህቶች እየተረፉ ነውና በጣም ላመሰግናችሁ ነው። ክርስቲያን ስለምታቀርብልን ማለት እንደዚህ ክፈተው ሲልክ ቶሎ ብለክ ስታመጣ ምናምን በጣም ነው የምኮራባችሁ በእውነት እና እግዚአብሔር ክብር ያልብሳችሁ። ድንግል ማርያም ከእናንተ ጋር ትሁን ለማለት ነው። አመሰግናለሁ። የምክር አገልግሎት ምንድነው? አቫተር እናመሰግናለን። ያ ሁላችሁም በደንብ መማር ኖት መያዝ አቫተር አንዴ ኖት መያዝ አለባችሁ። ቆይ አንዴ ሶፍት ተጠቀምና እንትን በል እኔስ በደንብ ኖት መያዝ አለባችሁ። ሁላችሁም በደንብ መማር አለባችሁ። በዙሪያችሁ ያሉትን ማስተማር ትችላላችሁ። ከዛ በኋላ ማለት ነው ቅድሚያ ራስን ማጠንከር ነው። ራሳችሁን ካጠነከራችሁ በኋላ ኢቭን እንደው ባትከራከሩ እንትን ባትሉ እንኳን የእስልምናውን ፕሮፓጋንዳ በደንብ ከተረዳችሁት በቋንቋ እንዴት እንደሚደበቁ የራሳቸውን ሲጠየቁ እዛ ሄደው እንዴት እንደሚለጠፉ በደንብ ከተረዳችሁ ባትወያዩ ራሱ ምንም ባትሉ ራሱ እስልምና ውሸት መሆኑ አንድ ቀን በስርዓት የተከታተለ ሰው ጤናማ አይምሮ ያለው ይረዳል ማለት ነው። እውነት እንዳለችውም ከኔ ነው የተቋረጠው ወይስ እፎይ እያወራ ነው? እኔ ጋር ጤናማ ከሆነ ጤናማ አይምሮ ካለው ተቋርጬ ነበር። ያ አሁን ተመልሷል። ቀጥል። ያ ጤናማ አይምሮ ያለው ሰው ጤናማ የሆነ ሰው በስርዓት የሚያደምጥ ከሆነ እስልምና ሐሰት መሆኑ በቀላሉ ይገባዋል። ማንኛውንም ጥያቄ ማጋድ እናንተ ሰዎች እንትን እያለኝ ነው። ይሰማል ግን ይሰማል ቢያበራብን ኖርማል ነው። ተመልሷል።
ስለዚህ ማንኛውንም እንትን ሲሉ በራሳቸው ተርጉመው በራሳቸው አጣመው ምናምን ነው። አንድምታ አቅርበው ትርጉሙን አሳይተው ምናምን አይደለም። እኛ እያንዳንዷን ትርጉማን አሳይተን ነው። እነሱ ግን ቀጥፈው ነው ቀጣጥፈው ነው እንትን የሚሉት ማለት ነው። ስለዚህ ማያውቅን ሰው ማያውቁትን በእንደዚህ አይነት ሁኔታ ይሸውዳሉ። ማያውቁትን በእንደዚህ አይነት ሁኔታ ይጭበረብራሉ። ትርጓሜውን አያመጡም፣ አንድምታውን አያመጡም። በራሳቸው ማይሆን ቃል እያገናኙ እንደዚህ አይነት ነገር ይሰራሉ። ስለዚህ እናንተ ደግሞ ነቄ ልትሉባቸው ይገባል። ልነቁና ጠንከር በርታ ልትሉ ይገባል። ማይሆን ቦታ ላይ አለመገኘት፣ ማይሆን ቦታ ላይ አለመቀመጥ። ምክንያቱም ኔጌቲቭ ነገሮችን ደጋግማችሁ በሰማችሁ ቁጥር የራሳችሁን ሳታውቁ እንትን ባላችሁ ቁጥር እየተበረዛችሁ ነው የምትሄዱት። መመርመር ጥሩ ነው። ከዛም ከዚህ መርምሩ፣ ችግር የለውም። ነገር ግን በእውቀት ይሁን፣ ዝም ብሎ መጋት አይደለም። ስለዚህ ጎበዝ ብርቱ መሆን አለባችሁ። በቋንቋ እንዴት እንደሚደበቁ አይታችኋል፣ እንዴት እንደሚዋሹ ማለት ነው። እኛ እንደዚህ አይነት ነገሮች የለም፣ እኛ ጋር ግልጽ ነው። ስለዚህ በርቱ ለማለት ያህል ነው። ወደ ቶፒካችን እንመለስና አባተር እንኳን ለምጣ አቤተር ነው አይ ቲንክ እንደዛ ሚል ስም ሙስሊም ነህ ክርስቲያን ነህ አላውቅም። አይ ሙስሊም ነኝ። እንዴት ናችሁ? መስገነው አለን። ምን መሰለ ብዙ ጊዜ እንደዚህ የላይቫችሁን እንትና ያለውና ግን አንድ ግራ የሚገባ ጥያቄ ስላለ እኛ ከናንተ አሁን እሺ አንተ ልክ ነህ ባይ ከሆንክ ወይ አንተ የምትከተለው ሃይማኖት ልክ ከሆነ አንተ የምትከተለው ሃይማኖት ገነት የሚያስገባ ከሆነ ያንተን ሃይማኖት ማህበረሰቡ እንዲከተለው ወይም ደግሞ ወደ አንተ ማህበረሰቡ እንዲመጣ ምንን አስተምሮትህን ይዞ ምንህን ይዞ ይምጣ? ምን አይነት ስነ ምግባር አይቶ ይምጣ? ምን አይነት አሰራጨትን አይቶ ይምጣ? ለሰው ልጅ እኮ ለስብከት ለመስበክ ስነ ምግባር ያስፈልገዋል። አንድ መርቶለሽ ስነ ምግባር ወይ ሻከበለ አስጨርሰኝ ጥያቄውን መልስሽ። አስጨርሰኝ ስለ ሰላት የምታውቀው ነገር አለ እንዴ? አስጨርሰኝ። እሺ ሚውት አድርግና አዳምጥ። በቤታችን መጥተው ከሰደቡን በኋላ ስርዓት ሊያስተምሩን ይሞክራሉ። ሰው ቤት ሄዶ ሰው ስርዓትን ያስተምራል? በእናታችሁ ሰው ቤት ሄዶ ማለት ነው። በጣም ነውር ነው እኮ። ያልሰለጠነ ማህበረሰብ እስከመቼ የውሃሊት እንደምትጓዙ አላውቅም። ኡስታዞቻችሁ እዛ እየየ ይላሉ፣ እናንተ መታችሁ እየየ ትሉብናላችሁ። ምንም ልናደርጋችሁ አንችልም። እንግዲህ ኤኒዌይስ እንደ እስልምና አስተምሮ አንድ ሰው ሰላት መስገድ አለበት ሙስሊም ከሆነ። አባተር ሚውት አድርግ በቃ። አሊያም ከስር ትሆናለህ፣ ራስን ከስር ታገኘዋለህ። አሊያም ጥያቄውን መልሳለሁ ካልክ ማይክን አንስተህ ቀጥል። ጥያቄውን ትመልሳለህ። ስለ ሰላት ማውራት ትችላለህ። ስነ ምግባር ምን እንማር? ከአንተ ምን አይነት ስነ ምግባር ተምሬ ወደ አንተ ከኔ ምን ትማራለህ? ባለጌ አለመሆን። እንደ ነብይ ሰዎችን እረዳለሁ፣ እንደ ነብይ አልሳደብም፣ እንደ ነብይ ገዳይ አይደለሁም። ይሄንን ትማራለህ። ኤኒዌይስ ሰው እንደ እስልምና አስተምረው ሰላት ግዴታ ነው፣ ይሰግዳሉ ማለት ነው። በሚሰግዱባቸው ሰዓት ደግሞ ሊተገብሯቸው የሚገባ ስርዓቶችም አሏቸው። በቀን ውስጥ ወደ 5 ጊዜ እንትን ይላሉ። እነኚህ ነገሮች የምንዳስሳቸው ይሆናል። ኢብሳ ኦኬ፣ ኔትወርክ ነው ምንድነው? እሱ እያስወጣቸው ነው። እያስወጣቸው ነው ኔትወርክ። አገኘው ነው ቪዲዮ። አይ ቴሌግራም ላይ ጻፍክበት ነው የነበረው። የቲክቶክን አጣሁት። ኖ ቪዲዮ ነው የሚሸክሽ። አስጠፉኝ እንዴ? አይ ዶንት ኖ። ኦኬ እንትን ብለው ነበር፣ ጠፍቶ ነበር። ሶ ኤኒሃው ምንድነው ወደ ቆይ ቪዲዮን ወይም ካገኛችሁት ቃል ወይም ቼክ አድርገው እስከዛ ካልጠፋ ማለት ነው እናየውና እሱን ቪዲዮ አይተን መቀጠል እንችላለን። ስለዚህ እንደ እስልምና አስተምሮ ሰላትን በተመለከተ ብዙ ያስተማራቸው ባይዘይ መሐመድ የነቢያትን ፈለግ ተከትዬ ነው የመጣሁት ብሎ የተናገራቸው ብዙ ነገሮች አሉና እና የተናገራቸው ነገሮች ሁሉ
ለሌሎቹም ነቢያት አፕላይ ሊሆኑ የሚችሉ ነገሮችን የተናገረው ማለት ነው። አሁን ሰላትን በተመለከተ ቀደምት ነቢያቶችም ሰላትን ይሰግዳሉ ተብሎ ስለሚታመን ማለት ነው። እሱ የተናገራቸው ነገሮች እንግዲህ ለቀደምት እሱ 124,000 ነቢያትና መልእክተኞች ተልከዋል ብሎ ላመናቸውም አፕላይ መሆን የሚችል አስተምሮ ይዞ እንደመጣ ግልጽ ነው። እነሱ እንደሚያምኑት ማለት ነው፣ ሙስሊሞች እንደሚያምኑት። ማይዊሽ ሰላም ናችሁ? ሰላም ነው። ሰላም ናችሁ? እግዚአብሔር ይመስገን። ሙስሊም ነህ? እግዚአብሔር ይመስገን። እንዴት? ኧረ አይደለሁም። ኦኬ እሺ። ሙስሊሞች ካሉ መላክ ይችላሉ። ስለዚህ በጣም እጅግ በጣም ትሪኪ የሆኑ ቀልድ የሆኑ ነገሮች ነው በነገራችን ላይ ያስተማሩ። ምን ያህል ሰዎችን ለማጭበርበር የሚሞክርባቸው መንገዶች በጣም አስቂኝ የሆኑ ነገሮች ናቸው። አብዛኞቹ የተናገራቸው መሐመድ ስለ ሰላት የተናገራቸው እንዳለ ማለት ይቻላል ለማጭበርበር የተጠቀማቸው ነገሮች እንደሆኑ ግልጽ ነው። ስለዚህ አንድ ሙስሊም በቀላሉ ሞክሮ ያ ነገር ይፈጠራል ወይስ አይፈጠርም የሚለውን አይቶ መሐመድ እውነተኛ ነብይ ነው ወይስ ሐሰተኛ ነብይ ነው የሚለውን በቀላሉ ማረጋገጥ ይችላል ማለት ነው። ሰላት እንደዚህ ካልሰገዳችሁ እንደዚህ ትሆናላችሁ፣ አይናችሁ እንደዚህ ካረጋችሁ ይሄ ይፈጠራል፣ ጭንቅላታችሁን ቀና ካረጋችሁ ወደ ምናምንነት ትቀየራላችሁ፣ ብዙ የተናገራቸው ነገሮች አሉ። እንደዛ አድርጎ ወይም ደግሞ ያ ነገር ተፈጥሮበት እንደዛ አድርጎ የተፈጠረበት ሙስሊም አለ ወይ የሚለውን ብናይ እንግዲህ ሙስሊሞች ያንን በማስረጃ ማየት እንችላለን ማለት ነው። ካለ የተናገረው ነገር እውነት መሆኑን ሐሰተኛ መሆኑን እውነተኛ ነብይ መሆኑን በቀላሉ ማረጋገጥ የሚቻልባቸው መንገዶች ስለሆኑ ማለት ነው። ከዛ አንፃር ተረት ብለን እኛ እናልፈዋለን። እኛ እንደ ተረት እንቆጥረዋለን። እኛ እንደ ቀልድ እንቆጥረዋለን። እኛ እንደ መገለጥ አናየው መሐመድ የሚናገረውን ነገር ማለት ነው። መሐመድ በተናገረው በራሳችሁ አስተምሮ ይዛችሁት በራሱ አስተምሮ ራሱ በተናገረው ነገር ተጠልፎ ይወድቅና ሐሰተኛ ይሆናል ማለት ነው። ሐሰተኛ ነብይ ተብሎ መጠራት ይችላል ያን ጊዜ። አገኘው ፎይ ወይስ ጠፍቷል ቪዲዮ? የትኛው ቪዲዮ ነው የፈለጋችሁት ክርስቲያን? ሙስሊሞች ሰላት ሲሰግዱ አንገታቸውን ቀና የሚያደርጉ ከሆነ ብሎ የሰራው ቪዲዮ ነበር መሰለኝ። አይ ቲንክ ቴሌግራም ላይ ጽፎበታል። ኦኬ እሱን አላወቅኩትም። ኦኬ ያ እሺ አረጋግጡ ነው ቪዲዮ አጥንታው ጋር የለማ ምግብ እየበላው ነው። ብላ ችግር የለም። ምስጢረኛው ምስጢረኛ ይሰማል። ምስጢረኛው መልካም ሚስራ ይሰማል? አዎ ትሰማለህ። እንደምንድን ናችሁ ጋይስ? እንዴት ነሽ? ሶላት ሲሰገድ እንዴት ነው አቋቋም? ኬፍ አቋቋም እንዴት አልገባኝም። ስቆሙ የምታዩት ወዴት ነው? ወደ ቂልባ ነው፣ ወደ ካባ ላለ። ኦኬ ወደዛ ካልሆነ ጸሎታችሁ ተቀባይነት የለውም። እይታችንን ነው አቅጣጫውን ነው። አቅጣጫው ወደ ቂልባ ነው። እይታ ግን ፊት ለፊት ሱጁድ ወደ ምትወርድበት ወደ መሬቱ በግንባር ወደ ቂልባ ነው። ወደ ሱጁድ ወደ ቂልባ ነው የምታየው። ኦኬ አይ ቀና ብለሽ ነው ወይስ ጎንበስ ሱጁድ ምትወርጅበት ነው የምታየው? ነው እሱ አይ ቲንክ ጥያቄ እንደዛ ነው። እንዴት ነው እሱ ነገርኛ? ፊት ለፊት ግን አሁን ቂልባ እንደዚህ ከሆነ ወደ ካባ ከሆነ ወደ ካባ ያኒ ፊት ለፊት ግን ብቻ ነው የምታየው። ኦኬ አንተ የምትለው እንደዚህ ጎንበስ ማለት አለበት ነው? ሱጁዱን ቦታ እንደዛ ነው እኛ ምን ስንሰግድ እሱ ወደዚህ ወደዚያ ማለት ነው እንዴ? ዞር ዞር ማለት ነው እንጂ ችግር ያለው ቀና ጎንበስ ማለቱ ችግር ያለው አይመስለኝም።
አላየሁም እስከ ዛሬ ማለት ነው። መልካም እንደዛ ከሆነ ቀና ብለሽ ብትሰግጂ ምን ይፈጠራል? ቀና ጎንበስ ማለቱ ምንም የሚፈጠር አይመስለኝም። ግን ዞር ዞር ማለቱ ደግሞ ችግር ያለው በጣም ችግር አለው። ምንድነው ችግሩ? በከካ ታውቃለህ? እንዴ ጋማት ይገዳል ወይኔ በከካ ታውቃለህ? በከካ ነው ሞ አቀቱ አላህ በከካ لا أبارس سجرا بيتي كان بكاجنا مساني ستة أبو جدي ملاك أنا باتينا ما باري كله مسك أو بارت هنا منو مثلا يا إسرائيل عين يا تفاوض صحابة لنا زاجة بتأم بكا بتأم فتام ده كله ما لسه بتأم يا لا الإسرائيلي قبلنا يجوا ساتو قبل سي ملاك ده برني ملاك يورنا تبر ملاك دوا ويني فويني الجلك إيه كملاك دوا سنة إسرائيل سنة يطلع قبل لا رانيو جال اللي روحي جال اللي روح ثاني فوتشو دفنان قبل لا ران يجوا ساتو قبل سي دميت بر الله كده دميت التاني بر كل تدمت على شيء نانيا بيت وكافة أنا ما تعرف ወደ ግራ ዞር ዞር ካላችሁ አላ በመብረቅ ነው የሚላችሁ። ስለዚህ እሱ ይገርመኛል። አንድም ደግሞ የሞት መልአክ ነፍሱ ሊወስድ መጥቶ በጥፊ አይኑን ያጠፋውን ሳስብ ሲለኝ ስቃለው። ስለዚህ በጣም የሚገርመኝ ሁለት ድመት አለችኛ ቤት ሴትና ወንድ ነች። በቃ እንዴ ይማታሉ ሁሌ እና በጣም የሚገርመኝ ማለት ነው። በቃ መልአኩ እዚህ ልሻል አበጣለሁ አንድ ላይና ታታው ያድርገኛል እና በከካና እና መትከዳታ እናምኔ ሰላታ ሲፈጭራለ በከካና መትከዳታማ ምን እንዲወድቅበት ነው በከካ እንት የሚባልበት ያኔ ወስዋስ الكناس ያኔ ተወሰወስክ ማለት ነው። እንዴ ካል ምን ካልኩኝ ዞር ካልክ ኦኬ ስለዚህ ታዳን ወሰወሰ አደረገኛል አራቷ እንዴ አንተ ሰው ከወደቀ እናትክ ፊት ለፊት ከወደቀች እኮ ዞር ብለ ማየት አትችልም እየሰገርክ ኦኬ ሉክ በጣም ወደ አይኑን ወደ ቀኝ ወደ ግራ እንደዚህ ማድረግ አይችልም። ወደ ላይ እሳ ከፍ ማድረግ ይችላል። ወደ ሰማይ ያያየ መጸሎት ማድረግ ይችላል ማለት ይችላል። አታውቅም። ሶላት ሰግዳ አታውቅም ይችልሽ ማለት አለሽ። ሉክ አይኑን ወደ ላይ አለውኝ ነኝ አለ እንት ይሰኛል። ወደ ላይ ከፍ አድርጎ ከጸለየ ምን የሚፈጠር ይመስልሻል? ምን የሚፈጠር ይመስላችኋል? ሚስራ ፖዝ ሆናለች። አቤት አረባይኒ አማ ኢጃኬ ገረ ሰሚት ላላት ዶከዳት ማልቱ ማማሜ ነቲሚ እኔ ወረኮን ቀበ አልፎቴ ዱበራፍ ነው ያማሙ የሮባ የዲራፍ ችግር የለውም። አከንቲ ቤኮት ዲራፍ ረኮን ቀበ ዱበራፍ ደግሞ በጣም ሙሽኪላ ነው። በጣም ረኮን ለሁለቱም ይቻላል። አይንሽ ይጠፋል። አይነ ስውር ነው የሚያደርግሽ ይላል። አረ ታንት ሰው አረ ወንዶች ችግር የለውም። ያወንድ የሴቶች ገረሰሚት ይወላልቴ ገረሰሚት ይወላልቴ እጂ ከኒ ፍዳታ ማየ ወደ ሰማይ ያያችሁ ከጸለያችሁ አይናችሁ ወሰዳል። ክፈቱ አንድ አዲሱን ወደ ላይ። ስለዚህ ይውላችሁ ልብ በሉ ክርስቶስ በአዲስ ኪዳን ላይ ጸሎት አደረገ ይሏችኋል። እንዴት ነው ጸሎት ያደረገው? ጸሎት እንዲያስተምረን ጸሎት አደረገ ተብሎ ተነግሮለታል። ወዴት? ወደ ሰማይ እያየ። ስለዚህ ክርስቶስ እስልምና ሐሰተኛ መሆኑን ሰብኳል ማለት ነው። እዛ ቦታ ላይ እንዴት ጸሎት ያደርግ አለው?
እንዴት ጸሎት ያደርጋል በሚሉበት ቅጽበት ላይ እስልምና ሐሰት ነው ማለት ነው። ክርስቶስ አይኖቹን አነሳ ይላል፣ ወደ ላይ ያየ አመሰገነም ይላል። ስለዚህ እስልምና ሐሰት ነው እያለ ነበረ ማለት ነው። ክርስቶስ የሚመጣው ከዚህ እንደዚህ ማያደርግ ከሆነ ሐሰት ነው እያለ ነው ማለት ነው። ሙሐመድ ምን ስላለ አይኑን ወደ ላይ አድርጎ የሚጸልይ ካለ አይኑን ይወስድበታል አላህ አለ። አሁን ሚስራ ቼክ እያደረገች ነው። አይኗን ወደ ላይ አድርጋ ጸሎት እያደረገች ነው። ይወስደዋል አይወስደውም እያለች አንዴ ክፈተው አዲሱን ክርስቲያን አንድ ጊዜ ይሄ ግልጽ ተረት እንጂ ሌላ አይደለም ይላል ቁርአኑ። ያ አይ ቲንክ ታያት ያ ቀጥላም ነው ያ ሳይ ሙስሊም 429 ላይ ያለ ሐዲስ ነው። አቡ ሁረይራ እንደተረከው ይላል people should not avoid lifting their eyes toward the sky while supplicating in prayer ሙስሊሞች ለሰላት በቆሙ ጊዜ አይናቸውን ወደ ላይ ማድረጋቸውን ማቆም አለባቸው ወይም ማድረግ የለባቸውም ይላል። otherwise their eyes would be snatched away አለበለዚያ አይናቸው ይጠፋል ብሎ ተናግሯል ሙሐመድ። ሙስሊሞች እኔ ልምከራችሁ፣ እስልምና ሐሰት ነው አይደለም። እችን ጸሎት ብቻ ሞክሯት። ቤታችሁን ዝጉ፣ በራችሁን ዝጉ፣ ወደ ላይ እያያችሁ ጸሎት አድርጉ። አይናችሁ ከተወሰደ እስልምና ትክክል ነው፣ ካልተወሰደ እስልምና ሐሰት ነው። ውጡ። ሚስራ አትሞክሪም? ይሄንን ሞክሪ። ይሄንን አይኑን ወደ ሰማይ እያየ ጸሎት ያደረገ ካለ አይኑን አላህ ይወስደዋል ይላል። እኔ እኮ አይኑ እንደዛ አረኒ ማቃ ወደ ላይ እያየ ማናችሁ ማድረጋለች ስንት ጊዜ አድርጋለች እኔ ሚስራ እና አይኗን ወስዶባታል እያልከኝ ነው። ዱዓስ አድርግለት እኮ እንደዛ ነው። ወደ ሰማይ እያየሽ ያለቀስኩኝ ቀናት ነው። አዎ ወይ ቀልድ እና አይንሽ አላውን ቼክ አድርጊ እስቲ እያረከኝ ወደ ሰማይ እያየ ጸሎት የሚያደርግ ካለ የመጀመሪያዋ ተረት ነች። በሰላት ላይ ብዙ ተረቶች አሉ። ማሜ ነገረን። አንዷ ተረት በሰላት ላይ የተወሰደበት አለ አይኑ የተወሰደበት የምርግን እንደዛ ተግባር አለ። እንግዲህ አስተምሮታችሁ ነው። እስልምና አስተምሮት ነው። የዘመዶችሽ አስተምሮት ነው። ከእንደዚህ አይነት ተረት ነው የወጣሽው። ተረት በኋላ ይመለሳል አይኑ ወይስ እንደገና ይመለስለት? ተረት አሁን ሙስሊሞችን ገብተው መናገር ይችላሉ። አይኑ ከጠፋ በኋላ ይመለስለታል ወይስ አይመለስለትም? ምክንያቱ ምንድነው? ራሱ ወደ ላይ አይኑን ቀና አድርጎ ጸሎት ማድረግ የማይችልበት ምክንያት ምንድነው? በነገራችን ላይ እስልምና የነቢያትና የሐዋርያት ሃይማኖት እንዳልሆነ በግልጽ ከዚህ መረዳት እንችላለን። በብሉይ ኪዳንም ለምሳሌ ሁለተኛ ነገሥት ምዕራፍ 6 ላይ ኤልሳ አይኑን ቀና ወደ ላይ ወደ ሰማይ አሻቅቦ ይጸልይ ነበር ይላል። ሉክ እንደ እስልምናው ደግሞ ኤልሳን ነብይ ነው ብለው ሙስሊሞች ይቀበሉታል። እንቀበለዋለን ብለው ያምናሉ። ባያቁትም ማን እንደሆነ ምን እንደሆነ ባያቁትም ማለት ነው። ለምን ሙሐመድ ከዛም ከዚህም ታሪኮችን ቀርሞ የራሱ ወይም ደግሞ ኢስላማይዝ ስላደረገው ብቻ የኛ ነው የሚል ነገር ሁሉ ጊዜ ይይዛል። ጣዖቱንም የኛ ነው ብሎ ይዛል። የክርስቲያኖችንም ካየኛ ነው ይላል፣ የአይሁዶችንም ካየኛ ነው ይላል። ለዚህ ሙሐመድ ችግር የለበትም። ሰው በብሉይ ኪዳንም በሐዲስ ኪዳንም ቅዱሳን ሰዎች አይናቸውን ወደ ሰማይ ቀና አድርገው ይጸልዩ ነበር። ስለዚህ አይናቸው ጠፍቶ ነበር። ለምሳሌ እስጢፋኖስን ተመልከቱ። የሐዋርያት ሥራ ምዕራፍ 7 አካባቢ አይኑን ወደ ሰማይ ቀና አድርጎ ይጸልይ ነበር ይላል። የእግዚአብሔር ልጅ ጌታ ኢየሱስ በቀኝ ቆሞ አየው ይላልና ያን ጊዜ
አይኑ ጠፍቷል አልጠፋም? በአዲስ ኪዳንም በብሉይ ኪዳንም ሐዋርያትም ነቢያትም ያንን ሲያደርጉ ነበር። ስለዚህ እስልምና ግልጽ የሆነ በሙሐመድ የተጀመረ ተረት እንደሆነ በዚህ መረዳት እንችላለን ማለት ነው። አይናቸው ይጠፋል የሚል ወደ ላይ አይናቸውን ቀና አድርገው ከጸለዩ ሰላት ካደረጉ አይናቸው ይጠፋል የሚል የእስልምና አስተምሮ ነቢያትም ሐዋርያትም የማያውቁት ግልጽ የሆነ ተረት መሆኑን በዚህ ማረጋገጥ እንችላለን። በዚህ ብቻ በነገራችን ላይ ይሄ ደግሞ እንዴት ሊትራል ሴንስ እንደሚወሰድ ማወቅ እንደምንችል ማየት እንችላለን። ሙሐመድ የሚናገረው ነገር ሁሉ ግልጽ ነው፣ በምሳሌ አይናገርም ሲናገር እንኳን የሚል ስላለ ማለት ነው። እና ሚስራ አይኔ ያልጠፋም ነው የምትዩ እስካሁን ድረስ ሰላት ስታደርጊ አይንሽን ወደ ላይ አድርገሽ? አረ ያኔ ያበደ አይኔ ነው ያለኝ፣ አልጠፋም። በደንብ አጥርቶ ያያል። ያ ባጭሩ ሙሐመድ በዚህ ሐሰተኛ መሆኑን ራሱ ማየት እንችላለን። ሙሐመድ ሐሰተኛ ነብይ ነው። ከራሱ አይናገርም የተባለው ሙሐመድ ምንድን ነው የምታሰማን? እና ይሄ ነው የሙሐመድ አስተምሮች። በነገራችን ላይ እንደዚህ ብዙ የተናገራቸው ነገሮች አሉና እነሱንም ተጨማሪን ማየት እንችላለን። ኦኬ ይመርገብት ኦኬ ወጣ። ስለዚህ ሙሐመድ ከራሱ አይናገርም የተባለው ግልጽ የሆነ ተረት መሆኑን በዚህ መረዳት እንችላለን። ቪዲዮ ሚዩት ነህ ወይ? ሁለት ሶስት ተረት የመሰረት አህያ በሬ ላም ጥጃ ሆኖ አሉ ውሻ ሆኖ ከሄዱ አሉ ሳር አገኙ አሉ። አህየቱ በልታ አራኔ ጋቤን ማሻኮ ላናፋ ነው ብላ ፋትትል ያጅምጠት ዝርግፍ ከዛ ንውሻ ከዛ ጅቡ ህዲት ጠግቡ የለም ከዛ ውሸቱ በልታ ቆየው ከዛ ቢመጣ ልቡ የለ ልቡሳ ልብማ ቢኖረው አይበላም ነበር። አፌን በዳቦበሱ እና ከዚህ በላይ ተረት አለ እንዴ? ሁለት ሶስት ተረት የመሰረት ከዚህ በላይ ተረት አለ ወይስ ማሜም ልብ የለውም ነበረ ዝም ብሎ ይተርታል እንጂ እንደ አህያው ነው የሰጡትን ሁሉ ተጠገበ ከበላ በኋላ አህያው እንደሚያናፋው ሁሉ ማሜም እንደዛ ነው። የመሰለውን ይናገራል፣ የሚያመጣበትን ከዛ በኋላ አያውቅም። አህያው በላ ጠገበ፣ ልይቷ እንደነገረችን በተረቱ ላይ መሰረት ተጠገበ። በኋላ ግን በቃ ማናፋት አማረው። ማናፋ መቶ ጅብ ዘረገፈው። በላች ማንን አደረገ? ውሻን። ሂድና ጠብ ወድቃው ምናምን አለው። ውሻው ሄዶ ሊያጥብ ሲል ልቡን ሲያዩ አሳዘነው። እችንማ በልቻት አያጅቦን ልፎግራልና ጅቡ ውሻው በላው ማለት ነው ልቡን። ከዛ ጅብ እንዴ እጠብና አምጣ ብዬ የታለ ልቡ ይለዋል። ልብማ ቢኖረው መች ባንተ ይበላል አለው። ማሜም እውነተኛ ልብ ቢኖረው ኖሮ መች በእኛ መቀለጃ ይሆን ነበረ። ልቡን ልብ በሉ ገና በህፃንነቱ ሁለት አካላት መጥተው ቀደው አውጥተውታል። ይህን ታውቃላችሁ። የሙሐመድ ልብ ተቀዶ ወጥቷል።
ልክ አያጅቦ የአህያዋን አንጀት ዘርግፎ ልቡን ቀዶ ለውሻ እንደሰጠው የማሜም ልብ ተቀዶ ወጥቷል። ስለዚህ ልብ አልባ ስለሆነ ዝም ብሎ ተረት ተረት ያወራል። ተረት ተረቱ ደግሞ እኛ ላይ ደርሶ እኛ ፈታ እንልበታለን ማለት ነው። እንደ እምነትም አንቆጥረውም። ባይዘይ በደንብ ባወቃችሁ ቁጥር እንደዛ ነው። እሺ ቀጥል። ያ ማለቂያ የሌለው የእስልምና ተረቶች ውስጥ አንዱ ስለ ሰላት የተናገረው ነውና ቁርአን ላይ በነገራችን ላይ ስለ ሰላት እንደዚህ ግልጽ የተናገረ ነገር የለም። እንደዚህ ስገዱ ምን በሉ ምናምን የሚሉ የቁርአን አንቀጾች አሉ እንጂ ስለ ሰላት የተናገሩ ግልጽ ስንት መሰገድ እንዳለበት እንዴት መስገድ እንዳለባቸው ምናምን እነዚህ ምንም የተናገሩ የቁርአን አንቀጾች የሉ። ነገር ግን ከአምስቱ አርካኑል ኢስላም ውስጥ አንዱ ምንድነው? ሰላት ነው። ቁርአን ላይ ግን በግልጽ የተናገረ ነገር የለም። እንደዚህ አይነት ተረት ተረቶች የሚገኙት በሐዲስ ውስጥ ተመዝግበው የሙሐመድ ሰሃቦች ቁጭ ብለው እነዚህን እንግዲህ ሙሐመድ ተናገረ ብለው ያስተላለፏቸው እና አቡ ሁረይራ ምናምን ያስተላለፏቸው ናቸው። እንደዚህ አይነት ተረት ተረቶች ሐዲስ ውስጥ ነው የሚገኙት ማለት ነው። ሙስሊሞች ሞክሩት። ከዛ በኋላ ከተሳካ ከአይናችሁ ከታወረ ሙሐመድ ሐሰተኛ እውነተኛ ነብይ ይሆናል። ካልሆነ ግን ሐሰተኛ ነብይ ነው። ኢማጂን ለ1400 ዓመታት ሰዎች አይናቸውን ወደ ላይ ቀና አድርገው ሰላት አላደረጉ ማለት ነው። በዚህ አስተምሮ መሰረት ለምን አይናቸውን ቀና አድርገው ቢሆን ኖሮ አይናቸው ይጠፋ ነበር። አይናቸው ከታወረ በኋላ ደግሞ መመለስ አይችልም ብለው ደግሞ ያምናሉ እንደገና። ስለዚህ በዚህ አስተምሮ መሰረት ስንቱ ሙስሊም ታውሮ ነበር፣ እውር ሆኖ ነበር ማለት ነው። ስንቱ ሙስሊም አይኑ የጠፋ ይሆን ነበር። ታወራ የሚጋልከው እንዴ? ያው ሙስሊሞች ወደ ላይ ያ ታውረዋል። ያዩ የሚላቸው ክርስቶስ ኮለዚህ እኮ ነው። ያ አይናቸውም ልባቸውም በዛ መልኩ እንደታወረ እኛ እውነትን የሚከተሉ ስላልሆኑ እያወቁት ማረጋገጥ እየቻሉ ልባቸው እንደታወረ እኛ እንረዳለን። ምንም ችግር የለው። ነገር ግን እንደዚህ አይሳይታቸው ይወሰዳል የሚለው ግልጽ የሆነ ተረት መሆኑ መረዳት ይችላሉ በቀላሉ። ለምሳሌ አሁን ሰላት ላይ ኤኒ ታይም በቀን 5 ጊዜ ይጸልያሉ፣ ሰላት ያደርጋሉ። አንዱ ታይም ላይ ቁሙ ለሰላት፣ ከዛ አይናችሁን ወደ ላይ ቀና ማድረግ ነው የሚጠበቅባችሁ። ከዛ አይናችሁ ይጠፋል ማለት ነው። አይናችሁ ይጠፋል በሙሐመድ አስተምሮ መሰረት ማለት ነው። ማሚን ራሱ አይናገርም ከወይ በሆነ እንጂ። ስለዚህ አላህ ብሏል ይወስዳል። አልወሰደውም ከፍያውን እኛ አናቅም። እንዴት ነው የሚወስደው? ከፍያውን እኛ አናቅም። አትጠይቅ ከዚህ በላይ በቃ ብሮ ፍታ። ኦኬ መላእክቶች አብራችሁ ጸሎት ስታደርጉ አብረዋችሁ ይጸልያሉ? ለእናንተ አይጸልዩም? ማህሌት ይሄን ታውቂያለሽ ወይም ይስራ ወይንም ቃል ምናልክ እስኪ ድገም። ጸሎት ስታደርጉ መላእክቶች አብረዋችሁ ለእናንተ ይጸልዩላችኋል? ኧረ አይጸልዩልንም። እኔ እስከማውቀው እንደዛ ነው። ማለትስ እንጃ ብዙ አላውቅም። ስለዚህ ኦኬ አንድ አዲስ ክፈትልኝ። እንትን ቡሃሪ 445 አያውቁትም አብዛኞቹ። አክቹዋሊ ሙስሊሞቹ ከነ የሚያውቁት አይመስለኝም ይሄን ፓርት። ብዙ ተረት ተረቶች አሉ። ቆይ ማለት እንደ እምነት ተቀብላችሁት አምነውት ቢሆን ኖሮ እኮ ኖርማል ነበር፣ ግን አያውቁትም። ታላወቁት ደግሞ አንዳንዶቹ ተረት ይሆናሉ ማለት ነው። ሎክ ተረት 2 ትላላችሁ ማለት ነው። ተረት 2 ቀጥል አንብቦ ምን አይነት ተረት እንደሆነ ይሄንኛውን ደግሞ ኦኬ ቡኻሪ 445 ይሄንንም አቡ ሁረይራ ነው ያስተላለፈው። አላህስ ሜሴንጀር ሰይድ ያላ መልእክተኛ እንደተናገረው the angels keep on asking Allah's forgiveness for any one of you as long as he is
at his musalla praying place and he does not pass wind or hadath ምን ይላል መላእክቶች ሙስሊሞች ለሰላት በቆሙ ጊዜ መላእክቶች ይጸልዩላቸዋል ወይም ደግሞ አላህን ይለምኑላቸዋል በሰላት ላይ በቆሙ ጊዜ ፈሳቸውን እስካልፈሱ ድረስ ፈሳቸውን ከፈሱ ግን መላእክቶቹ ጸሎት ያደርጉላቸው ንፍሮ በልተ ጸሎት ልትሄድ ጸሎት እንዳትሄድ ሚሳኤል በለው ተኩሶ መላእኩን ይደፋዋል ተኩሶ ይደፋዋል ፈስን እስካልፈሳ ድረስ መላእኩ ላንተ ምን ያደርግልሃል ምሕረት ይለምንልሃል ፈስን እስካልፈሳ ድረስ አላህ ማለው አላህ ይቅር በለው አላህ ማህረው አላህ ይቅር በለው ይልልሃል ፈስን ቱስ ስታደርግ ድፋው ለዚህ ነው እንደ ለዚህ ለፈሳም በዚህ ፈሳም ነው እኔ ጸሎት ያደረኩት ገብርኤል ይናደዳል ሰይፉን ይመዛል ዘራፍ ይላል እንደ ፈሳም ጅብሪል በጣም ይበሳጫል በቃ ጎርደድ ወዝወዝ ወዲያ ይላል ሚካኤል እንደዛው ይሄ ፈሳም ለዚህ ማን ጸልይለትም ይላል ይበሳጫል በቃ ፈሳም አንተ ፈሳም እንዴት ትፈሳለህ እንዴት ትስ ታደርጋለህ እምነት ነው ወገን ይሄ እምነት ነው ፈስን ተፈሳ ፈስን ከፈሳ ትስ ካደረክ ጸሎቱን ያቆማል ይበሳጫል በቃ አይጸልይልህም ምሕረት አይለምንልህም እኛ ሎክ በደንብ አስተውሉ እዚህ ላይ በሚዲያ በቴሌቪዥን ወጥተው ገብርኤል እንደዚህ ያማልደኝ ይላሉ ገብርኤል ጸሎት አድርግልኝ ሚካኤል ይላሉ አረ ነቃ በሉ ወገን ይሄው የእናንተ መላእክቶች ለእናንተ ይጸልያሉ ይላል እኛ ቅዱሳን መላእክቶች ይጸልዩልናል ብለን ስንል ትናንትና ወዲያ ነው መቼ ገብተንበት ነበር አሳይተናል መላእክቶች እንደሚጠብቋቸው ጠባቂ ናቸው ተብሎ እንደሚል ቁርአናቸው ላይ አሳይተናል እንዴ መላእክ ጠብቀኝ ትላላችሁ ብለው እኛም ሞክ ያደርጋሉ ኦኬ የሚጠብቅህ ደግሞ ባል ለምሳሌ ሚስቱን ግንኙነት እምቢ ካለችው ሲረግማት ያድራል መልአኩ መለመን ይሻላል መርገም ሎክ ባል ሚስትየዋን ይላል ጋብሏት እምቢ ካለች ሲረግማት ያድራል ሰላት ላይ ቆመው ደግሞ ፈስቱስ ካደረገ ልመናውን ያቆማል ምን አይነት መልአክ ነው ቆይ ምን አይነት መልአክ ነው ምን አይነት መልአክ ነው የእስላምና መልአኮች ምን አይነት ናቸው አንድ ሰው ፈሱን ቱስ ካደረገ ጎንበስ ሲል ድንገት አምልጦታ አየር ገብቶበት ይፈሳ ይችላል ፈስን ፈስተዋልና ጸሎት አላደርግልህም ማለት ምን አይነት ነገር ነው ወገን አብዱ አዘግነህ መቼም እስቲ እንደተዋል ፈሱ ይመስለኛል መልአኩን እንደዛ እኮ ነው ችግሩ ቀድማ ዲስም ተራ ፈስ ብቻ ቢታይ ፈሳ መልካም ጓንዳና መጣ ብያለሁ ሰምተኛል ያውና ዲስ ምንድነው ማለት ፈስን ፈስታ ታውቃለህ ሶላት ላይ ቆመ ሲጀመር ስለ ሰላት አይደለም የሚያወራው ጸሎት ላይ እንደዚህ ቆመስ ፈስታ ታውቃለህ ስለምንድን ነው የሚያወራው ዝም በል ስለ ሰላት ነው እንደሚያወራው እሺ ጸሎት ቦታ ላይ አይደለም ጸሎት ቦታ ላይ ነው እሺ ጸሎት ቦታና ሰላት ይለያያል እሺ ሎረስት ሴናሪዮ ሆነ ማለት ነው ጭራሽ አከፋኸው ጸሎት ይሻላል እኮ ጸሎት ቦታ ላይ ሆነ ጭራሽ እሺ ጸሎት ቦታ ላይ ሆነው ምን እንጀራ ሊበላ ነው ምን ሊያደርግ ነው እሺ ፎር ሴክ ኦፍ አርጉመንት ለስማማለህ ላክፋለህ ቦታ ቆይ ልንገርህ በጸሎት ቦታ ሰላት አለ ኢባዳ አለ ዱዓ አለ ቅራአት አለ ብዙ ነገር ነው ያለው ስለዚህ ጸሎት ቦታ ላይ ሆነ ብቻ አይደለም የሚፈጸምበት ዝም ብላችሁ በሰው ነገር ገብታችሁ አታቦክ ቆይ አብዱ ጸሎት ቦታ ምን ታረግ ነው የምትሄደው ፎይን ተቋርጦ ባል ስትመለስ ምን ልታረግ ነው ሙሳላ ቦታ የምትሄደው ምን ልታረግ ነው ኦኬ ተመልሻለሁ ተመልሳል ኔትወርክ በጣም ያስቸግረኛል ኦኬ ጸሎት ቦታ ሉክ ምን ብለናል አብዱ መሰል ምን አለ መሰል አብዱ ዋሽቷል
አንተ ዱዓ ነው ልትል የፈለግከው? ዱዓ ውዱ አድርገህ ነው እንዴ? ወይ ደግሞ ፈስህን ስትፈሳ ዱዓ መቅቡል አይሆንም ወይ ተቀባይነት አያገኝም? ከሶላት ውጪ ውዱ የምታደርግበትና ላይክ ጸሎት የሚባለው ሰላት ብቻ ነው። አዘርዋይስ ግን ሌላ ይሄ ፈጣሪው ይሄ ምናምን ብለህ ዝም ብለህ አላለ ሳሰግድ ምን ለምነው እሱ ዱዓ ነው የሚባለው። ለሱ ውዱ አያስፈልገውም። ኔትወርክ እያስቸገረኝ ነው። ኔትወርክ እያስቸገረኝ ነው። ወጣ እንዴ? አይ ችግር የለውም እኮ ጸሎት ቦታ ላይ ሴናሪዮን እኮ ረስት ማድረግ ነው እንበል። ዱዓ እንትን አይምን ኪታብ ሊቀራ ይችላል፣ እንዲሁም ልንቀመጥ እንችላለን ያለው አይደል? ስለዚህ በማንኛውም ሰዓት ድንገት ውስጥ ካለህ ጭራሽ እንደውም ኦብሰስድ ሆኖ መላኩ ቀኑን ሙሉ ሲረግም ይውላል፣ ወይንም ደግሞ ምህረትን እንዳይለምንልህ ሆኗል ማለት እኮ ነው። ከስፔሲፊክ ታይም ይልቅ እንደውም በማንኛውም ሰዓት እንኳን ያንተን ቂጥ የሚከታተል መልአክ ነው ማለት ነው ቀኑን ሙሉ። እሱ እኮ አሻሽለዋለሁ ብሎ ነው። እንደውም ቀኑን ሙሉ የኔን ቂጥ የሚከታተል መልአክ መደበብኝ ማለት ነው። አለኝ አለ ኔትወርክ የገባ እየወጣ እያለብኝ ነው። ሶሪ። ኤኒዌይስ ስለዚህ ሚስራ ይሄ ነገር ገጥሞሽ ያውቃል? የቱ ሰላት ላይ ሆነሽ ወይም ደግሞ በማንኛውም ሁኔታ ማለት ነው መስጊድ ውስጥ ምናምን ወይም ለሰላት ስትቆሚ አምልጦሽ ያውቃል? ኧረ ግን እኮ ይፈሳል መስጊድ ውስጥ ማለት ነው። የጁማ ጊዜ በቃ ሳይሰሙ ምናምን ረስልክ እያወራሁ ነው። ሳይሰማሙ ጭው ያደርጋሉ ከኋላ ምናምን ማለት ነው። ኧረ እኔ አልፈሳም ነው ሴት እኮ አሁን ስለ ፈስ እየተወራ ብዙ ሰው ፈሱ ተብሏል። ስለ ፈስ ሲወራ አንተ ይኸውልህ ልፈሳ አሰብሽ? ክርስቲያን ደግሞ ቀዝቅዞ እንትን ለማለት እንትን የሚለው ነገር አለውኝ እኔ አለ እፎይ ምን አካውንት ሪፖርት ወጣ ነው አይሆንም? እስኪ እንትን አፒል አድርጌያለሁ። እስኪ እያስቸገረ ነው። እኔ ችግር የለውም መቀጠል እንችላለን። አሁን እኮ ለምሳሌ በወፋፍራም የሆኑ ሰዎች አሁን እንደዚህ አይነት ነገር በጣም ያስቸግራቸዋል አይደል? እነሱ አሁን ትላልቅ የሰውነት መጠናቸው ገዘፍ ያሉ የፋት መጠናቸው ገዘፍ ያሉ ሰዎች እንደዚህ አየር ያስወጣሉ። በነገራችን ላይ ይሄ ተፈጥሮ ነው። ተፈጥሯዊ የሆነ ነገር እስከሆነ ድረስ ችግር ላይ ኖረው ይችላል። ግን በእያንዳንዱ ሁኔታ መላእክቶች የሙስሊሞችን ቂጥ እየተከታተሉ ፈሱ አልፈሱ እያሉ ጸሎት አላደርግላቸውም ጸሎት አደርግላቸዋለሁ የሚሉት በተግባራቸው በምግባራቸው ሳይሆን በፈሳቸው ነው። በጣም በሚገርም ሁኔታ ማለት ነው። መጥፎ ስራ ሰሩ፣ ዝሙት ሰሩ፣ ሰው ገደሉ ምናምን አይደለም። ፈሱን ከፈሳ አላደርግለትም ጸሎት ይሄ ፈሳ ብለው በነገራችን ላይ ይሄ የመላእክትን ክብር ማንቋሸሽ ነው። የመላእክትን ክብር እጅግ በጣም ማውረድ ማንቋሸሽ ነው። መሐመድ ክብር የሰጣቸው የመሰለው ምንድነው? ሙስሊሞች ፈሳቸውን ፈሱ ወይስ አልፈሱ እያሉ ዝቅ ብለው ቂጣቸው እንዳዩ ቂጣቸው ውስጥ ደግሞ ለሰላት ዝቅ ሲሉ አየር የሚነፋው ማን ነው? ሰይጣን ነው። በሙስሊሞች ቂጥ ውስጥ አየር የሚነፋው ተብሎ የሚታመነው ሰይጣን ነው። አየር ይነፋባቸዋል። ከዛ በኋላ ፈስ ይፈሳሉ በሰላት ወቅት ማለት ነው ሙስሊሞች። ከዛ በኋላ መልአኩ ደግሞ ከፈሳ ጸሎት አያደርግላትም። ኢማጂን በሰላት ወቅት ሙስሊሞች ለሰላት ሲቆሙ ሰይጣኑ ነው ቂጣቸው ውስጥ የሚነፋው፣ መልአኩ ደግሞ አብሯቸው አጠገባቸው ይቆማል ተብሎ ይታሰባል። እነ ጅብሪል ምናምን ማለት ነው። እነ ጅብሪል እንኳን ሰይጣን ቂጣቸው ውስጥ ከመንፋት አላስጣለውም ማለት ነው ሰይጣንን። ምን ያህል ዳይለማ እንደሆነ ማለት ነው። ልክ ሙስሊሞች ለሰላት ሲቆሙ ሰይጣንና መላእክቶች አሉ ማለት ነው አጠገባቸው። ሰይጣን ቂጣቸው ውስጥ ይነፋል፣ መልአክ ደግሞ ፈስ ከፈሱ ጸሎት አያደርጉላቸውም። አይታችኋል? የእስልምናን አስተምሮ። እፎይ ቀጥል፣ ካሰራልህ መቀጠል ትችላለህ።
አይ ተረት በጣም ብዙ ተረቶች ናቸው ያሉት በነገራችን ላይ እና ይሄ በቃ ለእስልምና የሚመጥነው አስተምሮ በነገራችን ላይ እንደዚህ አይነት አስተምሮች ናቸው። ይሄ ስለ አምላክ ጉዳይ ይሄ ስለ መለኮታዊ ጉዳይ ዶክትሪናል የሆኑ ኢሾች ለእስልምና የለም። እንደዚህ አይነት አስተምሮ ለእስልምና ስለማይመጥነው የለም። ለምን? ለምሳሌ ስለ አምላካቸው ስጠይቋቸው አያውቁም ሙስሊሞች። ይሄ ቂጥ መጥረግ፣ እንደዚህ ማድረግ፣ ፈስ መፍሳት እነዚህን የመሳሰሉ ነገር ብትጠይቋቸው ሙሐመድ እንዳለ የተናገረው ስለነዚህ አይነት ነገሮች ተናግሯል። ሙስሊሞች አክቹአሊ እነዚህንም አያውቋቸው። እንደዚህ ትርኪ ምርኪ ማለት ነው። ቂጣችሁን ስጠርጉ እንደዚህ አድርጉ፣ ፈሳችሁን ከፈሳችሁ እንደዚህ ይፈጠራል የሚሉ አስተምሮቶች ናቸው። ልብሳችሁን እንደዚህ ሽንት ከነካባችሁ የመቃብር ቅጣት አለባችሁ። 99 ድራገኖች መጥተው መቃብር ውስጥ ይበሏቸዋል፣ ያስጨንቋቸዋል። መላእክቶች መጥተው ጆሮአችሁን በብረት አስገብተው ይወጓችኋል። ለእስልምና የሚመጥነው አስተምሮ ተረት ስለሆነ ይሄ ነው እንጂ መለኮታዊ አስተምሮ ዶክትሪን የሆነ ነገር የለውም እስልምና ማለት ነው። እንደዚህ ተረቶች የሞሉበት ሃይማኖት ነው። አሁን እኮ ግልጽ ነው። በመሐመድ አስተምሮ ማታፍሩ ከሆነ ሙስሊሞች ይሄንን ኮንፌስ ማድረግ ትችላላችሁ፣ መናገር ትችላላችሁ። እፎይ ቀጥል። ኦኬ ኔትወርክ አዛገኝ እኮ ዛሬ ያ ኔትወርክ አስቸጋሪ። ኦኬ ቢኒ ሰላም ብያለሁ። ቢኒም ሰላም አላልነው። ኦኬ ቢኒ ሰላም ብለናል። ይሰማል? ኦኬ እንኳን ደህና መጣ ወንድማችን። እሺ ኦኬ ኮሜንት ላይ እየጻፍክ ያለው ነገር ኮሜንት ላይ እየጻፍክ ያለው አዳምጥ። ኮሜንት ላይ እየጻፍከው ያለውን አይቼው ነበር። ለምን አታመጣውም? አሁን ልጁን ንጽጽር ያቆመው በእኔ ምክንያት እንደሆነ አታውቅም እንዴ? ሰላም ብያለሁ። ፎይ ክርስቲያን ሁላችሁንም ስልኬ ርቄ ነበር። ለማንኛውም ልንገርህ ኡስታዝ ንጽጽር ያቆመው ኡስታዝ በእኔ ምክንያት ነው። ኤኒዌይስ የተነሳው እፎይ ልጥራው እንደ ኢምራን ማለት ለመወያየት ዝግጁ ነው አንተ? አዎ ጥራቸው ሂድ በእናትህ። አሁን እሱን ብቻ አይደለም ሁሉንም ጥራቸውና ነው ጥራቸውና ነው። አሁን ወደ ቶፒኩ ችግር የለውም። እኔ እሱን አፕሩቭ አድርግላለሁ። ይሄ ጥራቸውና ችግር የለውም። ከእሱ ጋር አይደለም ከኛ ጋር መወያየት ስለሚችሉ ማለት ነው። ከኛ ስለማያልፍ ይሄ ጥራቸው። ያው ተመልሳሉ። እሺ ኢምራንን ግን ያውቀዋል ማለት እፎይ ሂድና የመጅሊሱ እሺ ዝግጁ ነህ? ሂድ ጥራቸው። ቶሎ በል ወረድና አናስወርድህም ራስ ወርደህ ጥራቸውና ነው። እዚህ ቀመጥ እንዳይወርድ እንደውም እዚህ ሆነ ጥራው። ያ ሳይወርድ መጥራት የሚችል እኔስ ሎክ አለው እኛ አለው አሁን አለ ይሰማል። ያ አሁን የጠራው ልጅ በእኔ ምክንያት ነው ንጽጽር ያቆመው። ተናግሮታል ወንድም አንደኛው ኡስታዝ ስንት ወሬ ኔትወርክ ፎይ ዛሬ በጣም እያስቸገረው ነው። አቦ ኔትወርክ በጣም እያስቸገረኝ ነው አለኝ። ያ ተመልሳለሁ እንትን እያለብኝ እስኪ ቆይ ስልክ ልቀይር። ሜቢ አስገባኝ መዝኛው ስለዚህ ወደ ቶፒካችን መመለስ እንችላለን ማለት ነው። እሺ ወንድማችን ጥያቄው መመለስ ትችላለህ? አንድ ጥያቄ ልጠይቅህ።
ጥያቄው መመለስ ይችላል። ትጠይቃለህ። ሲመጣ መልሳለሁ። ትጠይቃለህ። ጥያቄውን ሰምተኸዋልኛ? እስከሚመጣ አንድ ጥያቄ ጠይቀኝ። ለእኔ መልስልኝ፣ ችግር የለም። ትጠይቃለህ፣ ለእኔ መልስልኝ። በሰላት ሰዓት አዳምጣ እንዴ እስኪ። በሰላት ሰዓት ከኢማሙ ጭንቅላትን ቀድመ ቀና ማድረግ ትችላለህ ወንድማችን? ሰምተዋል ጥያቄ? ማይክ ኦን ነው። ቀጥል፣ አውራ። አችልም። እሺ፣ ለምንድን ነው የማይቻለው? ምክንያቱም ማእሙም የሚባል ኢማምና ማእሙም የሚባል አለ። ኢማም ማለት አሰጋጅ ወይም መሪ፣ ማእሙም ደግሞ ተከታይ፣ አሰጋጁን ተከትሎ የሚሰግድ ማለት ነው። ለዛ እሱ ቀና ሲያደርግ አብረን ቀና እናደርጋለን እኛ። ገባ? እሺ፣ ቢያደርጉስ? ለምሳሌ አሁን ተሳስተህ ከኢማሙ ጭንቅላትን ቀና ብታደርግ ምን ይፈጠራል? ከስር ኮሜንታተሮች አታስቁኝ። እኔ ኢምራን ያልኩት እፎይ እንትን ምን ይፈጠራል? ጥያቄውን ዝም ኮሜንት አታንብብ። ከኔ ጋር ቀጥል። ኮሜንቱን ተው፣ ከኔ ጋር ቀጥል። ኮሜንቱን ቀጥል። እንኳን አይደለም አሁን የጠራቸውን ይቅርና በመጅሊስ ደረጃ ያሉትን ኡስታዞች ሂድና ጥራቸው። ጠርተው ተንበጭብጨው ነው የቀሩት ኡስታዞች ማለት ነው። መጅሊስ ላይ የሚያገለግሉ ኡስታዞች አንወያይም አንችለውም ብለው ስለቀሩ አሁን ከኛ ጋር ቀጥል። ችግር የለውም። አንተ ኮሜንት እያነበብክ እንትና መልስ አትስጥ ለኮሜንታተሮች። ስለ ወሂድ አይወራም። እሺ፣ ወሂድ አይነሳም። እዚህ ችግር የለውም። ተዋቸው። ስንት የውይይት ጥያቄ ወንድማችን ስለግለሰብ ልታወራ ነው የመጣኸው? ሂድ ጥራ፣ የፈለግከውን ጥራ ተባልክ። ወደ ጥያቄ ግባሽ። አለው አለ እፎይ አለው ያ አለ እንደዚህ አይነት ኮተቶችን ከስር አድርጋቸው። አትጨቃጨቅ። የሚመልስ ከሆነ ይመልስ። አንድ አይደለም ሁሉንም ይዟቸው ይምጣ። ስለዚህ አትጨቃጨቅ። ከላይ ይምጣ ትበል። እንደዚህ ካሁን በኋላ ትመልሳለህ። ሰምተሃል? ማንሳት አይችልም አልኩህ እኮ ሰውየው። መልሱ ይሄ ነው። ኦኬ፣ ካነሳ ምን ይፈጠራል? ጭንቅላቱን ቀና ካደረገ ምን ይፈጠራል? ማለት ተሳስቶ ከሆነ ችግር የለውም፣ ምንም አይፈጠርም። ኦኬ፣ እንደዛ የሚል አለ፣ ምንም አይፈጠርም የሚል አለ። እስኪ ማስረጃ አለ? አዎ፣ ችግር የለውም። እስኪ ማስረጃ ስጠኝ። ለምን ፈልገው ነው ማለት ካነሳ ምን ይሆናል ብለህ ነው እኮ ማስረጃ ውስጥ አንተ ምንም አይፈጠርም ስላልክ ማለት ነው። መሐመድ ጭንቅላታቸው ወደ አህያነት ይቀየራል ስላለ አንተ ምንም አይፈጠርም የሚለውን ስጠኝ እስኪ ማስረጃ። ምን አልኩ እኔ? ሳያውቅ ከሆነ ችግር የለውም፣ እያወቀህን ከሆነ እያወቀ ካላወቀ የሚለውን አንተ ማስረጃ ስጠኝ። ማስረጃውን ስጠኝ እስኪ። እሺ ላውጣው? እሺ አውጣ። ቁጥሩን ንገረኝ እስኪ። ትንሽ ጠብቀኝ። ሐዲስ ነው ቁርአን ነው? በመጀመሪያ ደረጃ የተቀየረ አለ፣ ቀድሞ አንስቶ የተቀየረ አለ ወደ አህያነት። እሱም ይቀጥላል። ኢማሙ አነሳ ጭንቅላቱን፣ ከዛ በኋላ አህያ የሆነ ጭንቅላቱን ይዘናል። አውጣ ካዳ አንተ ሚውታርክ። ይሄ የእስልምና ተረት ነው። ከኢማሙ ቀድመ ጭንቅላት የምታነሳ ከሆነ ዛሬ እፎይ ኔትወርክ በጣም አስቸጋሪ ሆኗል። እሺ ማስረጃውን ቶሎ ይዘልና ወንድማችን እስኪ ምንም አይፈጠርም ብሎ የተናገረበትን ያ መጀመሪያው ጥያቄ 1400 ዓመት ሙሉ ከኢማሙ ቀና ብሎ የሰገደ የለም ማለት ነው በሙስሊሞች አስተምሮ። ልንገርህ ቆይ። እሺ ተናገር። ተሳስቶ ከሆነ ያልኩትን ሰምተሃል አይደለ? ያ ተናገር። ግን 1400 ዓመት ተቀየረ አለ። አዳምጠኛ እንዴ የመለስኩልህ እኮ ነው። ቀጥል። ኩሉ በኒ አደም ኸጣ ወኸይሩ ኸጣኢነ ተዋብ። ምን ላይ ነው? ቁጥሩን ተናገር። እስቲ አዳምጠኝ እነግርሃለሁ። ቁጥሩን ተናገር። ሐዲሱን ተናገር።
ሁሉ በኒ አደም በኒ አደም ልጅ ቁጥሩን ተናገር ሐዲሱ እሺ ቦታው ለውጣለህ እሺ ቁጥሩን አውጣ እንዴ እኛ እናንተ የጻፋችሁትን ተረት እኛ ከሐዲስ ሳሂህ የሆነ ሐዲስ አውጥተን እያሳየን ቁርአን አውጥተን እያሳየን ዝም ብሎ የተጻፈ ነገር አንተ ታወራለህ እንዴ አላህ አንድ ነው አላህ አድ ነው ቆይ እንደውም ከመልሱ በፊት ማለት ነው ማስረጃ አለ ወንድማችን ቁጥሩ አለ ወደ አህያ ይቀየራል የሚል ቦታ አለ ኦኬ አንተ የለህም ማስረጃ እኔ አመጥልሃለሁ እንደዛ የሚል ካለ አመጥልሃለሁ ይቀየራል የሚል ካለ ማለት ነው ችግር የለውም እስካሁን ምን እየተከራከረ ነበር ታዲያ አፍጥኖ ይቀየራል የሚለውን እስካሁን ምን እየተከራከረ ያ አለ ይቀጥላል ክርስቲያን አፍጥነው መልሱን ማለት ይቀየራል የሚለውን ቦታ አሳየኝ አፌርማር ኦኬ ወደ አህያ እንደሚቀየር ነው የሚያሳየው አምጣው እፎ ያሳየኝ እንደውም እስቲ እስካሁን አምነህ እኮ ተቀብለኸው ነበር ካውቆና አውቆ ሳይሆን እያልክ ነበር እኮ መረጃ ማምጣት አልችልም እኮ አመጣዋለሁ ወላሂ አመጣዋለሁ ጥያቄ ነው ግን አላሸውም አመጣዋለሁ ግን ይቀየራል ያለበትን ቦታ አምጣልኝ ቶሎ በለዋ ወላሂ አመጣለሁ ብሏል ስለዚህ ወደ አህያ ይቀየራል የሚል የለም ማለት ነው አምጥሞት ለነኛ ይቀየራል የሚለውን አምጣው እየጠበቅኩ እኮ ነው የለም ወይ ነው እያልን ያለ ነው እኛ እኮ አሳየኛ ለምን አታሳየኝ እዛው ላይ ያሳያል እዛው ላይ ያሳያል አለ የለም ለምን አለ እያልከኝ እንደሆነ አንተ ነህ ለምን አከፍተውም አንተ ራስህ እኮ አፌርም አድርገህ ነበር እኮ ቀደም ረሳኸው እንዴ እኮ አመጥልሃለሁ እናስታውስ ቀደም እኮ ሲያውቅና ሳያውቅ ከሆነ ብለህ ነበር እኮ ስለዚህ አምጣው አንተን ነው የምንፈልገውኛው አይዞ ብራዘር እሺ ችግር የለውም እዛው ላይ ያሳያል አንተኛ ፎይ ለምን አታመ እኔ እዛው አየ መዋረድን ፈራህ አምጣው ለምን አታምጣው ክፈተው እኔ እኮ እዛች ላይ እኔ ረሰጣለሁ ችግር የለውም የኛን ተው በቃ ምን የራስን አንተ ግን እኔ እዛው ላይ ሰጣለሁ የራስን አንጣ ገብተህ ተነቃቅተናል እኮ ያንተ መልስ እዛ ላይ የምታገኝ መስሎህ ነው ኔፕ ለዛ አይደለም ወፍ የለም በቃ እኔ ተስፋ ላስቆረጠ እዛ ላይ ተግባብተናል እኔና አንቺ ተግባብተናል ብሮ ያራዳ ልጅ ነኝ እኔ እዛ ላይ መልሱን አገኛለሁ ብለህ አዲሱ የለህም ስለሌለ ሌላ መረጃ የትም እንደማታመጣ ስለማል ኤቢ እዛው ላይ አገኛለሁ የሚል ሳቢ ውስጥ ገብተህ ነው እዛ ላይ ደግሞ ከነ የለም ኦልራይት ሌላ ሐዲስ ተጠቅሳለህ አመጣለሁ ብለሃል ወላሂ ብሏል በነገራችን ላይ ብናሳየው የለም ወላሂ እያልክ ነው አይደል ወላሂ ብለሃል አዎ ወላሂ አመጣለሁ ብሏል ተፈታው እሺ መልስ ትክክል ከሆነ አመጣለሁ ብዙ ነው እንደውም አመጣው ሉክ ኦኬ ችግር የለው አሁን ክፈተው ክርስቲያን ቡሃሪ 691 ክፈተው ኦኬ እሺ ና ወንድማችን ተመለስ ና ተመለስ ና የኛው ያንተ መረጃውንም አሁን አንተ ደግሞ ጥቅስህን እኛም እናነባለን አንተም ታነባለህ ቆይ አንብበው ዝቅ አድርገው ቆይ ወደ አማርኛ ትራንስሌት አድርገው ወይ ደግሞ አረበኛ አስጠጋው አነብልሃለሁ ተረጉምልሃለሁ ችግር የለውም የተለየ ትርጉም ከኔ ስለማይኖር ተረጉምለት ችግር የለውም ኦኬ እኔ አሁን ከዚህ ቦታ ራሱ ወላሂ መልስ ስለሌለኝ አይደለም ወላሂ ሌላ ኬዝ አለኝ አሁን መሽቷል ስክሪንሾት አድርገህ ስለሌለው እኔ ከዚህ መልስ ስለሌለ ነው ወይኔ እንዳወጣ መልስ ስለሌለ ነው ከወጣ አይዞ ምንም ወይኔ የለም እስከሚተረጉመው አንድ ስራ ካለ ስጠው ለሱ እንደው
ወሂድ እዚህ ቤት አይመጥነውም አልኩ እኮ ቆይ እዚሁ ጨርስ ወላሂ ሌላ አይመጥነውም ቶፒክ አተረ አንድ ባዋይ መጥነው እሺ እነሱ የሚመጥነው ምንም አያውቁ ሰዎች እሺ ነው ያሉበት ዝም በል እነሱ ነው ቆይ ዘማ አንተ ቆይ ዝም ማለት በል ነው ላንብበው ዝም በል ቆይ አቡ ሁረይራ እንዳስተላለፉት የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል ኢማሙ እየሰገደ ራሱን ያነሳ አላህ ራሱን በአህያ ለምን ትንትለዋለህ ቆይ ኔትወርክ ነው ወንድማችን አረብኛ ትችላለህ አይደለም ለምን ትንትለዋለህ አረብኛ ትችላለህ ወይ ይሄ ፍራት ከዚህ ጀመረ ይሄው ለምን አማርኛውን አጠፋው ክፈተው አይ ቤትም አታመልጥም ወንድማችን ችግር የለውም ና ቆይ አንተ ነህ ማታመልጠው ክፈተው ችግር የለውም ና እሺ ኔትወርክ እያልክ እንትን ትላለህ ቀጥል ወጣ ተጨንቆ ራሱን አስጨንቆ ነው በነገራችን ላይ ይወጣ ለምን ትወጣለህ ወንድማችን ለምን ትወጣለህ በነገራችን ላይ አንድ ሐዲስ አይደለም በጣም ብዙ ሐዲስ ማምጣት ይቻላል ነጥብ የሚያገኝ መስሎን ነበረ እንዴ እንትን ሆነ አረብኛ ማለት አልነበረብህም አረብኛ አድቫንቴጅ መስጠት አልነበረብህም ጨርሶ ወዲያውኑ ማንበብ ነበረበት ኦኬ ሱናን አቢ ዳውድ ያ ኔትወርክ ኮኔክሽን ተቋረጠ አድርጓ ወጣ ማለት ነው ሮጦ ሪሎድ አረገ እሺ ሱናን አቢ ዳውድ 623 ላይ ሉክ ይታያል በደንብ ምን ይላል አቡ ሁረይራ ሪፖርትድ ቀደም ክርስቲያን አንዴ ቆይ ቀደም ምን ብሎ ነበር አይታችኋል ወላሂ አመጣለሁ ብሎ ነበር በእስልምና እዚህ ስማች መዋሸት እንደሚቻል አያችኋ ወላሂ አመጣለሁ ብሎ ነበር መረጃውን አቃለኝ እናንተ ይላችሁም ብሎ ነበር ልክ መረጃ እንደምናመጣ ሲያቅ ደግሞ ምን አለ ከዚህ ከገስት ላይ እንኳን በወጣ አለ መልስ ስላሌለኝ ሳይሆን እኛ ጋር ስለመሸ ነው አለ ተቂያ ምን እንደሚሰሩ አያችኋ እኛ ጋር ስለመሸ ነው እንጂ መውጣው መልስ ስለሌለኝ አይደለም ድራማቸው እዚህ ስማች ነው እስልምና ለውሸት አይቆምም እስልምና ለማጭበርበር አይቆምም አሁን ምንም ማያውቁ ሰዎች ጋር ቢሆን ይሄ ልጅ ብዙ ቁማር ይጫወታል ማያውቁ ሰዎች ጋር በአረብኛ ይደበቃሉ ከዛ ምንም ማያውቅን ሰው ያጭበረብራሉ ምን አይነት ፐርሚስ ገነባ አስቀድሞ መረጃው አለኝ አለ ሳያውቅ ነው እንደዚህ አለ ከዛ ደግሞ አምጣ ሲባል ራሳቸው አምጡ አለ ምን ሚል መስሎት ነው ሜቢ ሳያውቅ ካነሳ ጭንቅላቱን ችግር የለውም እያወቀ ካነሳ የሚል ካለው ብሎ ነው እኛ ሐዲሱን እንድናወጣ የጠየቀን ሲያነበው ከዛ ጭንቅላቱን ሆን ብሎ ያነሳ ከኢማሙ ቀድሞ ወደ ሐያነት ይቀየራል ሳያውቅ ሆነ ደግሞ አይቀየርም የሚል ሐዲስ የምናመጣለት መስሎት ነው ከኛው መረጃ ዞ ይሄው በስራ ስለማታነቡ ነው ሊለን ነበር ሐዲሱ እንደዛ አይደለም በቃ ከኢማሙ ጭንቅላቱን ቀድሞ የሚያነሳ ወደ ሐያነት ይቀየራል ነው የሚለው ፊቱንም ጭንቅላቱንም ያህያ ያደርገዋል ያህያ ጭንቅላትና ያህያ ፊት ተሸክመ ስትንቀሳቀስ አስቡ ይሄ ሜታፎሪካል የሆነ ኤክስፕሬሽንም አይደለም ምክንያቱም ነብዩ ኦራተር ነው ግልጽ ተናጋሪ ነው ተብሎ ስለሚታመን አንድ ሁለተኛ ኦኬ ጭንቅላቱ ያህያ ጭንቅላትነት ይቀየረዋል የሚለው ካስተሳሰብ አንፃር አህያ ራስ ምናምን ሊባል ይችላል which is ማስ ደደብ መሐይም እንደማለት ሊሆን ይችላል ወደ መሐይምነት ይቀየረዋል ስለዚህ ሜታፎሪክ ነው ብለን ብንወስደው for sake of argument ፊቱስ ያህያ ፊት ምን ብለን ተረጉመው ነው አይሰባ ቀጥል አይሰብ ገብታል ይሰማል አይሰብ ገብታል እያወራ ከሆነ ወይ እያወራሽ ከሆነ ሚዩት ነው ማይክሽ አይሰብ ይሰማል
አይሰብ አይሰማም። ድምፅን ከፍ አድርግ። ኦኬ አይ ቲንክ ወጣ መሰለኝ። ያ ወጣ። ይሰማል? እሺ አላህ አድ ነው። እሺ ይሰማል። ይሰማችኋል? ሰላም ሰላም ነው። ድምፅን ከፍ አድርግ። ትንሽ አይሰማም። ከፍ አድርግ። ኔት ያስቸግራል ትንሽ። አይ እኔማ በአካል ፈልጌው ነበር። እንትን ማን ነው ፎይ በአካል ፈልጌው ነውና ለምን ፈለከው? በአካል አይሰማም? ናይ በአካል ለምን ፈለከው? አያወራም እንዴስ? አይ ለምን ፈለከው? ልታርደው ነው? የአራጅነት መንፈስ አለባችሁ። ላያችሁ ላይ ያለው አጋንንት ነው በነገራችን ላይ እንደዚህ ሰውን ለማረድ የሚያሯሩጣችሁ ማለት ነው። እናንተ ከአባታችሁ ከዲያብሎስ ናችሁ። እሱ ከመጀመሪያው ጀምሮ ነፍሰ ገዳይ ነበረና ይላል መጽሐፍ ቅዱስ ዮሐንስ ወንጌል ምዕራፍ 8 ቁጥር 44 ላይ። ስለዚህ የዲያብሎስን ስራ የዲያብሎስን ግብር ምንም አያደርግልህም። እሺ ጥያቄውን ሰምተዋል ወንድማችን? እያወራ ከሆነ አይሰማም ወንድማችን። ኔት ነው መሰለኝ ይቆራረጣል እና አያወራም። እስቲ አንዴ አናግረው። በአካል ፈልጌው ነበር። ለምን ፈለከው በአካል? አላህ አላህ ይሰማሃል? ኦኬ አላህ የሚሰማ ከሆነ መቀጠል ትችላለህ። ትንሽ ኔት ይቆራረጣልና የት ነው? ወላይታ ሀገር ነው ምናምን ነው የሚኖረው ሲሉ ነበር። የት ነው ያለው ማለት ለምንድን ነው የሚፈራው ነው እሱ? ትክክለኛ ነገር የሚያወራ ከሆነ ድምፅን ከፍ አድርግ ወንድማችን፣ አይሰማም። በጣም ዲስተርቢንግ ነው። ኦኬ እየተሰማ ከሆነ ወደ ጥያቄውን ከሰማህ መቀጠል ትችላለህ። ሚስራና ማሂ ማለት አንገታችሁንስ ቀና አድርጋችሁ ታውቃላችሁ? እኔ አንገቴን ጨዋ ነኝ ባይደው አንገቴን አላደርግም። ዱዓ ሳደርግ ብቻ ነው ማለት። ኦኬ ማለት ያ ፊት ያለሽ አንተ ደግሞ እኔን ማለት ነው ፈልገው ጭራሽ ምን ከምን ጋር እንደሚያቀር ያው ያ ፊት እኮ ነው ይመስል ችግር አለበት። ሚስርዬ ለካ አብሶ የሆነ ልጅ ትዝ አለችኝ። አሁን ለካ እሷ ጉማሬ ነው የሚመስለው ብለዋል። ከኢማሙ ቀድመው እያነሱ የአህያ ፊት የመሰሉ አሁን ትዝ አሉኝ። ታውቂያለሽ? ልክ እንደ አህያ የሚጮሁ አሉ። ድምጻችሁ አስጠሊ፣ ከድምጾች ሁሉ አስጠሊ አህያ ድምጽ ነው ይላል ቁርአን ላይ እና ልክ እንደ አህያ ድምጻቸው በጣም ይጮሃሉ። አላድ ዝም በል ባይዘይ አሁን በውስጥ ሁለት ልጆች በጣም አምጋንጌስተር ምናምን ብለው ጻፉልኝ ማለት ነው እና ዛሬ ማታ አርደንህ ነው የምታድረው ብለውኛል። ይህንኛው ደግሞ እዚህ ጋር ሲያወራ እየሰማቱ ከነበረ ኔትወርክ እያስቸገረኝ ነው። የአህያ ፊት ነው የሚመስለው እያልከኝ ነው? አንቺማ ተቀየረሻል። ተይ ግን ድሮ ነበር አትረባ ያመራትረባ ድሮማ ምን እናውቃለን? ሰው ከዘመዱ አህያ ከአመዱ ይባላል። ድሮ የላይፍሽን አይደለም። ሪፖርት አታርጉብኝ ፕሊዝ። እኔ ምንም አላደረኩም።
ሪፖርት አታርጉበት። ሪፖርት አታርጉበት። ወገናችንን ዘመዳችንን ሪፖርት አታርጉበት። እንግሊዝኛ እንደዚህ ስትናገር ማማየት ትለኛለች። ጎበዝ አንተ ወደ አማርኛ ተርጉሙልኝ ማለት ሳስብ ደግሞ ወደ አማርኛ ተርጉሙልኝ ማለትን ሳስብ ማን ትዝ እንደሚለኝ ታውቃለህ? እዚህ ታዋቂ የምትሉት ኡስታዛችሁ ያቆመው ከ6ኛ ክፍል ነው። ድራማ የሚሰራው በየቀኑ ማለት ነው። ከ6ኛ ክፍል አላለፈም። በ6ኛ ክፍል ያላለፈ ተማሪ ነው የሚያስተምራችሁ። ኤኒዌይስ አሁን ወደ ቶፒኩ መለስ በልና አመጣህ ማስረጃውን? የት ነው የምወጣው? እና ሪፖርት ለማድረግ እየወጣህ ነው አንተ ራስህ። እና ተመለስ። ማስረጃውን አመጣህ? ለምንድን ነው ሙይት የምታደርጉኝ? እሺ ማስረጃውን አመጣህ ወይ? አዎ እኔ እሰጥሃለሁ ማስረጃውን፣ ግን ክፈትልኝ። ቀጥታ አማርኛውን እንጨርሰው፣ ችግር የለውም እና ወደዚህ እንገባለን። ኦልራይት ክፈትለት ክርስቲያን፣ ወይ አረበኛውን ክፈተው። ኦኬ አንብብ እስኪ። እሺ እንዲህ ብለዋል። ኢማሙ እየሰገደ ራሱን ያነሳ አላህ ራሱን ወደ አህያ ወይም ፊቱን የአህያ ፊት ይለውጠው ዘንድ አይፈራምን? እዚህ ጋር የሚለው አይፈራምን ነው እንጂ እንደዚህ የሚያደርግ ሰው አላህ ፊቱን ይቀይረዋል የሚል አለ እዚህ ጋር። አንብበው እስኪ። ኦኬ እሺ ጉግል ትራንስሌት ነው ያደረግነው። ሉክ ጉግል ትራንስሌት ነው ያደረግነው። ስለዚህ ሙስሊሞች ምንድነው የጉግል ትራንስሌት ትርጉም ይቀበላሉ ማለት ነው። ሐዲሱ የሚለው ምንድነው? አይደለም እዛ ጋር እንደዚህ ነው የሚለው አይፈራም ነው እዛ ጋር። አረበኛውን ክፈተው፣ ችግር የለውም። አረበኛው ላይ ገብቶ ችግር ጥያቄ ምንድነው? ችግር የለውም ክርስቲያን ሂድ፣ ችግር የለውም። ምንድነው እሱ ራሱ ይፍታልን። ወደ አረበኛው ቀይረሽ፣ ችግር የለውም። ኖ ፍታ። ይሄንን ቅድሚያ ምን ማለት ነው? ምን አይነት ፋላስ ይሰራል? ምን የሚባል ፋላስ ይሰራል? ሙስሊሞች በጉግል ይላሉ እያለ ይሰማል እንዴ? እሱን አሁን ተርጉም። ምን ለማለት ተፈልጎ ነው ይሄ? እሺ ንገረን። እሺ እሱን ተዋለውና ይሄ ለማስጠንቀቂያ ዋርኒንግ ታውቃለህ፣ ለማስጠንቀቂያ የመጣ ነው። እንደዚህ አታድርጉ ነው ለማለት የመጣው ነው እንጂ እንደዚህ ያደረገ እንደዚህ ይደረግበታል ለማለት። ካደረጉ ምን ይፈጠራል ማለት ነው? ካደረጉ ምን ይፈጠራል ማለት ነው? አይ ይፍራ፣ እንዳይቀየርበት ይፍራ ነው እንጂ እኮ ይቀየራል አይለም። እሺ የኔን ደግሞ ማስረጃ ልስጥህ። ማሻ አምጣው። እሺ ኪታብ ሱናን አቢ ማጃ ክፈትልኝ። ኦኬ ሉክ አይቀየርም ብሎናል። አሁን የሚያመጣው ራሱን እንዴት እንደሚቀብረው አሳያችኋለሁ። ቀጥል፣ ክፈትለት ክርስቲያን። ሱናን እሺ ኢብኑ ማጃ ክፈት። ጎግል ላይ ነው ያለው። አንተ ራስህ እሺ ተው በል፣ ጻፍ እና ቁጥር ስንት ቁጥር ልስጥህ? ቁጥሩን ተናገር። ከፍ በል ችግር የለውም። ራሱ ይክፈተው መጽሐፉን። በቃ ና ክፈተው። 2045 ክፈተው አንተ ራስህ። ኖ እንዳከፍተው ክርስቲያን ራስህ ክፈተው። እንዴ ምን ነው ቶሎ ይክፈተውና ቶሎ እንጨርስ። ቀደም እንደተናገርከው እየመሸ ነው ሲከፈትልህ። ኧረ ተው ገና ይነጋል፣ ችግር የለውም። እሺ ክፈትለት። 2000 ስንት? 45 ይመስለኛል። ቦታ ከፍ በል ክርስቲያን። ኦኬ እሺ ምን ይላል? እሺ ምን ይላል ወንድማችን? ምንድነው የሚለው? ከፍ በልለት አንተ፣ ችግር የለውም። ቀድሞ ካነሳ ከኢማሙ ወደ ሀያነት ቶሎ እንደማይቀይረው ሳያውቅ ከሆነ እሱን ማስረጃ መጣልን ማለት ነው። ወገናችን ዘመዳችን። ቀጥል እስቲ አንብበው ወንድማችን። ይሄ ባብ ነው፣ ስለ እርሳቸው የሚናገር ባብ ነው ማለት መግቢያ ነው። ወደ እሺ እስቲ መግቢያ አይደለም። ከላይ ባቡ የሚለውን ነው ያልኩህ።
16 ቁጥሩን ነው 16ን ቶ ባቡን ቶ ላይ ሱቶ እሺ ትንሽ ከፍ አድርገው ምኑን ነው ከፍ ለጠለቅ የሚያወራ እኮ ነው ምን አገናኘው ወንድማችን ባቡ እኮ የጠለቅ ነው የሚለው ቆይ እስቲ አንዴ ዝም በሉ ያመጣው አይደል ማስረጃ አዳምጡኛ ምንድነው ያመጣው ማስረጃ እስኪ ስለምንድነው የሚያወራው ያመጣው ማስረጃ ቆይ እሺ ከፍ አድርገው ትንሽ እኮ ስለምን የሚናገር ነው ሐሳቡ ምንድነው ክርስቲያን እንዴ አስጨርሰኝ አረበኛውን ከፍ አድርገው ላንብበው ያንብበው ከፍ አድርገው እኛም እንዴት እንደሚጠቅም ያሳየው ከፍ አድርግለት ይኸው ጽንሰ ሐሳቡ ከየት ይጀምራል መሰለህ እቺ ልታልቅ አንድ ወደ ላይ ካለችው ጋር ነው የሚጀምረው ያ ከእንትና ተይዞ እንትና እንደዚህ ያለ ነው ካለ ተረጉምልህም ሰዓት መግደል ነው ቀጥላ መልካም ይሄ ክፍል ስለምንድን ነው የወረደው ወንድማችን ስለምን እንደወረደ ልንገርህ إن الله ودع عن أمتي الخطأ والنسيان وما استكره عليه إلى الله سبحانه وتعالى እኛ ሳናውቅ በሰራነው ነገር እንደማይዘን ማለትም እንደማይቀጣንና ይህን ሐዲስ በምን ምክንያት ነው የተናገረው መሐመድ እሺ 16 ቁጥር ያልኩህ ነው ወርታች አድርገው እሺ ልንገርህ ስለምን እንደሆነ መግቢያ ያልኩህን ማለት ነው ኦኬ ስለምንድን ነው የተናገረው መሐመድ ይሄን ራሱን ቀናስ ወይም ደግሞ ከኢማሙ ቀና አድርጎ ስለማስገድ ነው የተናገረው ቆያ ስለ እርሳቻ የሚናገር ነው አልኩ እኮ ስለ እርሳቻና ስለ ፍቺ የሚናገር ባብ ነው እርሳቻ እኔ ቅድም ምን አልኩ ቅድም ስናወራ ካስታወስኩ እፎይ ረስቶ ከሆነ ችግር የለውም አላልኩም ሳታሽ በቀነት መልስልኝ እስኪ እፎይ መልስልኝ ይሄ የሚናገረው ስለምንድን ነው ኦኬ አይ ብያለሁ አላልኩም እሺ ቀጥሉ ብያለሁ ቀጥል እፎይ በሌላ ፖዝ ይሆንክ ነውና ተመለስ ወንድማችን إن الله تجاوز لأمتي ይሄ የሚናገረው ስለምንድን ነው መሐመድ የሚናገረው ለምንድን ነው ስለ እርሳቻና ስለ ፍቺ የሚናገር ነው እርሳቻ ማለት ደግሞ እኛ የጠየቅን ጥያቄ ስለምንድን ነበር ስለ ፍቺ የሚናገር ሐዲስ አምጥተህ እዚህ ጋር ተናገር ልመልስልህ ችግር የለውም ቀደም የጠየቅን ስለምንድን ነበር አንድ ቆይ ልመልስልህ ማለት ነው እኛ የጠየቅን ሌላ አንተ ያመጣኸው መረጃ ሌላ እኛ የጠየቅነው ኢማሙ ከኢማሙ አስቀድሞ እፎይ ሰምቶኛል እኮ ቅድም አንድ ያዳምጥ ቆይ ከኢማሙ ራሱን መጀመሪያ ቀድሞ ቀና ካደረገ ወደ አህያነት ጭንቅላቱና ፊቱ ይቀየራል የሚለውን ነበር የጠየቅን አንተ ያመጣው ስለምንድን ነው ስለፍቺ ምን ተገናኝቶ ነው ከርዕሱ አልወጣንም እርሳቻን ፈጣሪ አላህ አምላካችን እናንተም አምላክ ምን አለን መሰላችሁ አንድ ሰው ረስቶ በሰራው ስራ እንደማይዘው ቆይ ተረጋጋ ተመልሻለሁኛ አሁን ኦልራይት ወንድማችን ምንድነው እሱ ተረጋጋና የኛው የሚያወራው ባቡ ራሱ ስለ ፍቺ ነው ከፍቺ ጋር በተያያዘ ስለመረሳው ነገር እንደማትያዝ ስለ እርሳቻ ነው ስለ መርሳት ነው የሚናገረው ስለ መርሳት እና ስለ ፍቺ ችግር የለም ልስማማለህ እና ማይክን አንሳው ደህና ነህ ረጋ በልናው አዳምጠኝ ኦኬ ረስቶት ከሆነ ወደ አህያነት ፊቱንና ጭንቅላቱን አይቀይረውም እያልከን ነው ረስቶ ከሆነ ምንም ነገር እንደማያደርገው ነው ይሄን የነገርኩህ እኮ ለዛኛው መረጃ ይሆነናል ብለህ ይሄንን ያመጣኸው ረስቶ ከሆነ ወደ አህያነት አይቀይረውም እያልከን ነው ረስቶም ቢሆን ምንም ቢሆን አንተ ደግሞ ይቀይረዋል ስትለኝ ረስቶ ከሆነ አይቀይረውም ማስረጃ መጥልሃለሁ አልኩ ይሄን ማስረጃ ይሆነኛል ሌላም ማስረጃ ብዙዎች አሉ አንድ ሰው ረስቶ በሰራው ነገር ብዙ ስራ ራሱ ረስቶ ከሰራ ፈጣሪ አላህ ፈጣሪያችን እንደማይቀጣን እና ይቅር እንደሚለን ማስረጃ ያመጣውልህ አለ ፈያለ ኔትወርክ በጣም እያስቸገረኝ ነው እሺ ቀጥሉ አሁን ይሰማል ኢንኬዝ
ኦኬ ምሰማ ከሆነ እሺ። ስለዚህ የረሳው ወደ ምንድን ነው የሚቀይረው? ወደ ቆይ የረሳው ወደ አህያነት ይቀይረዋል አይደለ? ካረሳስ መለስኩልህ። እንግዲህ ጥያቄህን እኔ አንድ ጥያቄ ልጠይቅህ። አትፍራ፣ አንድ ጥያቄ ልጠይቅህ። ረስቶት ከሆነ አዳምጥ። ለዛኛው ማስረጃ ይሆነናል ብለህ ያመጣኸው ረስቶ ጭንቅላቱ የሚያነሳ ከሆነ ወደ አህያ አይቀይረውም ምን ነው ጥያቄው ማለት ነው። which is ኦኬ ወደ አህያ አይቀይረውም ምን የሚለው ረስቶ ከሆነ አይቀይረውም አይዘውም ካልከን፣ ሳይረሳ ደግሞ ካነሳ ይቀይረዋል ነው። ተቃራኒው ስለሚሆን ማለት ነው። ረስቶ ካነሳው አይቀይረው ከሆነ ማስጠንቀቂያ ነው፣ ማስፈራሪያ ነው፣ ማስጠንቀቂያ ነው። እና ደግሞ እኔ አንድ ጥያቄ መልሼልሃለሁ። ጥያቄ ልጠይቅህ ትጠይቃለህ? ምን ነው ማስጠንቀቂያ? የምን ማስጠንቀቂያ ነው የምታወራው? ወደ አህያ አይቀይረው ምን ማለት ሪቶሪካል ኤክስፕሬሽን ታውቃለህ ወገናችን? ቆይ ሪቶሪካል ኤክስፕሬሽን ጥቅሙ ምንድን ነው? እሱ ላለመጠየቅ የምትገባበት ጉድጓድ መቼ ጥቅሙ ምንድን ነው? እሱ ማንም ያውቀው። ቆይ ሪቶሪካል በሆነ ሁኔታ አንድ ነገር ሲገለጥ ምላሹ ምንድን ነው የሚሆነው? አለኝ ክርስቲያን አለ ቀጥል ወንድማችን፣ እየሰማህ ነው። እሺ ነገርኩህ። የእውነት ቀደም የጠየከኝን መለስኩልህ። አሁን ደግሞ አንድ ጥያቄ ልጠይቅህ። እየተቆራረጠ ነው መሰለኝ። የጠየኩህን ሰምተሃል? ሪቶሪካል በሆነ ሁኔታ አንድ ጽሑፍ ሲቀመጥ ምንድን ነው የሚያስተላልፈው? ይሄን መልስልን። ቅድም የጠየከኝን መለስኩልህ እያልኩህ ነው። እኔ ደግሞ አንድ ጥያቄ ልጠይቅህ። እሺ ትለኛለህ አትለኝም? ወንድማችን የተጠየቀው መልስ። ቅድሚያ አንደኛ ያለው ጠይቅ። ለምን ትፈራለህ? የተጠየቀው ነው መልስ። ምንም አይገናኝ። እኔ አሁን እሺ ብዬ ተጠየቅኩልህ፣ አንተም ደግሞ ተጠየቅልኝ አንድ ጥያቄ። እሺ ትላለህ አትልም? ማለት የሚያስፈራራ ነገር አይደለም። ምንድነው የመለስከው? ምንም እኮ የመለስከው የለም ወገናችን። ሜቢ ኔትወርክ እየያዘኝ ነበር እየሰማው አይደለም። እዛ ጋር ያመጣኸው ነገር ኦኬ ሳያውቅ ከሆነ አይያዝም። ክፍሉ ደግሞ ምንድነው ያለው? ጭንቅላቱን ተኢማሙ ቀድሞ የሚያነሳውን አላህ ፊቱንና ጭንቅላቱን ወደ አህያ እንደሚቀይረው አያውቅምን የሚለው ጥያቄ ለዚህ ምንድነው ምላሽ? ሙሐመድ በሐሰት ያስፈራራል እያልከኝ ነው? ሙሐመድ በቁርአን ውስጥ ግልጽ እኔ አስፈራሪ እንደሆንኩ አታውቁምን ይላል። ስለዚህ የሐሰት ነው የሚያስፈራራው እያልከን ነው? እንዲሁ ነው እንጂ የሚያስፈራራው የእውነተኛ አስፈራሪ አይደለም እያልከን ነው? ማስፈራራቱ እውነት ማይሆን ከሆነ ሐሰት ነው ማለት ነው። ሙሐመድ የተናገራቸው ሁሉ እኔ ግልጽ አስፈራሪ ነኝ እያለ የተናገራቸው ውሸት ነው ማለት ነው። አይደርስም ማለት ነው። የተናገረው ነገር አይሆንም ማለት ነው። እንደዛ ማለት ነው። ሁሌ መጠየቅ ትፈራለህ። ለምን ነው የምትፈራው? ቆይ ተሸበራለሁ። ወንድማች ለምን የምትሸበረው? በእናትህ እኔ ግልጽ አስፈራሪ እንደሆንኩ አታውቁምን ሲል ሙሐመድ። ስለዚህ ሙሐመድ አስፈራሪ አይደለም ማለት ነው። እየዋሸ ነው። የሚያስፈራራው የሚናገረው ነገር አይደርስም እያልከን ነው። ነገ ጦርነት እንደዚህ ይመጣባቸዋል፣ እንደዚህ ሊሆን ይችላል፣ እንደዚህ እያለ የሚለው ውሸት ነው ማለት ነው። አይፈጠርም ማለት ነው። አይከሰትም ማለት ነው። ኤኒዌይስ ጥቁር አዝሙድ እንኳን ደህና መጣ። እሺ አንድ ሀሳብ ልንገርህ። ማለት ጥያቄ አይደለም። አሁን ለምሳሌ አብዛኞቹ ክርስቲያኖች ሁሱ ቤት ሲገቡ እንደፈለጉ ይጠይቃሉ። እንደዚህ ሁሱ በጥያቄ ያፋጣቸው ሐሳባቸውን ይናገራሉ። ምንም እኮ የተናገርከው ነገር ምንድነው የሚያወራ? ምንድነው እያወራህ ያለው? ኤኒዌይስ ጥቁር አዝሙድ ቀጥል። ክርስቲያን አለ አለው ወይ? ኔትወርክ እንትን እያለኝ ነው፣ እየተቆራረጠ ነው እየተሰማኝ ያለው። ዛሬ በጣም ዝገት ነው። አይ ዶንት ኖ ኔትወርክ ለምን እንደሆነ አላውቅም። እኔ ጋርም እንደዛ ነው። በነገራችን ላይ ሁለታችንም ጋር ነው። ብዙ ሰዓት ነው ያመጣው። ቤት ነን እንዴ? ቤትህ ነው ወይንስ ኔትወርክ ነው? አይ ዶንት ኖ በጣም አዛ እያደረገኝ ነው። እኔ ጋር አክቹአሊ ሬስትሪክሽን በጣም ደጋግሞ ነው የሚያመጣው እና ወይ ከሱ አንፃር ይሁን አላውቅም። አይ ዶንት ኖ በጣም እያስቸገረኝ ነው።
ያ እስኪ ሁለተኛውን አካውንቴን ቆይ ላስገባትና ይሄ ለምን አንድ ኔትወርክ አንተ ጋር አለ እንደዚህ ሲፈጠር አንድን ለማድረግ ሞክሩ። አለም ገስ ላይ አትግቡ። እንደዚህ አይነት ነገሮች ሲፈጠሩ ክርስቲያን እኮ አለ እያናገሩ ነው ብዬ ነው። ያ መረጃ ስከፍት እንትን ይላል መሰለኝና ልክ ሳበራው ማይ እንትን ካሜራ ሳበራ ሪስትሪክት ነው የሚያደርገው ወዲያው ዲስተርብ ያደርጋል ደግሞ እንደዚህ አይነት ነገርና አስቸጋሪ ነው። ያ እንዳንደራረብ ብለን እኮ ነው እፎይ ምናልባት ክርስቲያን እያወራ ስለሆነ መደራረብ እንዳይኖር ብለን ነው። ኦኬ እሺ ጥቁር አዝሙድ አለ ጥቁር አዝሙድ ጥቁር አዝሙድ አለ ኦኬ አይ ቲንክ እንጨርስና በቃ እንጨርስ አንድ ቪዲዮ ላሳይና ፎይ እንጨርስ ኢንኬዝ እስኪ በቃ ምን እየሰማችሁ አይደለም ኦኬ ተቆርጦ የሚሰማኝ አሁን ገና መጣ ያ በቃ እንጨርስ ሰዓትም ስለሄደ አይ ቲንክ ደጋግሞ በቃ ሌላ ቀን እናነሳቸዋለን የቀሩትን ይቅርብን ያ ኦኬ ደህና አደሩ ሁላችሁም ሰላም ምናልባት ክርስቲያን አንተ ቤት ከሆነ እኔ መክፈት እችላለሁ የምትመጡ ከሆነ ኦሬዲ ሰዓትም ሄደኛ ጋር 5 ሰዓት 6 ሰዓት ሊሆን ሆነ ቢኒያም ይክፈትና ቢኒ ከፈተና ችግር የለም ዛሬ እኔ እዛው ነው በቃ ያ እሺ ዛሬ ላገልግላችሁ ኦኬ ሚስራ አትወርጅም እንዴ ምን ታደርጊያለሽ ውረጅ ውረጅ አንቺ ይሄን ፊት ነው እኮ ያህያ ይመስላል ያለው እኔ ያገኛለሁ አትርሻት